አንዳንድ ቦታዎች ላይ አመራሮች ጭምር እየገቡ ነው። በአብዛኛው ለአማራ ህዝብ ቆረቆራለሁ አስብለታለሁ የሚለው ይገባል። ይሄ ግልጽ ነው። ምክንያቱም ትግሉ እንደተጠለፈና ሌላ አቅጣጫ እንደያዘ ህዝብ መበደያ መሳሪያ እንደሆኑ እንጂ የህዝብ ነፃ አውጪ እንዳልሆኑ ጭምር እየተረዱ እየመጡ ነው ያሉት። አማራ ፋኖ በጎጃም በበላይነት የሚመራው እንግዲህ ዘመነ ካሴ ነው። እንደ ሃይማኖት እንድ ከተባለ ሌላ ባዕድ አምልኮ ነው እንትን እያለ ያለ ምን ነው በግልጽ ምን ነው በየመድረኩ ስታያቸው ጣቱን ብታዩ ማንኛውም አባል አመራር የሚባል ደፍተራ ነው እያመለከ ያለው። ቀለበት ነው ደርድሮ የሚሄደው። ብዙ ወጣቶችን አስሞኝቷል። ጥይት የማያስመታ ተናግሮ የሚያሳምና ምናምን እንደዚህ የህዝብ መስተፋቅር እያሉ 4 ኪሎ የሚባለው ነገር በብዙ መንገድ ተሞክሯል። 2015 ላይ የካቲት 23 ያድዋ ድል በዓል በሚከበርበት ሰላማዊ ሰው መስሎ የባሉ ታዳሚ መስሎ በጣም ብዙ ሰዎች በሸኔ ስም በፋኖ ስም ተደራጅተው ቢቻል 4 ኪሎን ካልተቻለ መዘጋጃ ቤቱን መቆጣጠር አለብን ተብሎ የታሰበ እንትን ነበር። አርሶ አደሩ በዚያ ልክ ከመደገፍ አቁሞ እነሱን ወደ መግጠም እየዞረ ነው ያለው። ትክክል አይደላችሁም ወደ ማለት እየሄደ ነው። አሁን እየጠራ ነው፣ ትግሉ እየጠራ ነው። ውስጥ ላይ ያለው እዚህም እዚያም ይሄ ቀኝ ምናምን የሚባለው ውስጥ ላይ ሆኖ እዚህም እዚያም ጥቅም አካብታለሁ፣ ቤት ሰራለሁ፣ መኪና ገዛለሁ፣ ቤተሰቦቼ እንደዚህ አደርጋለሁ የሚለው አካልም እየተጋለጠ ነው። ቀጣይ የሚሰሩ ሌሎች ስራዎች እንዳሉ ሆኖ ማለት ነው። አሁን እየጠራ ነው። ቤተክርስቲያን ጽላትን ያህል ነገር ከአረብ ድረስ ደላላ እየጎተቱ አመጣው። ገጠር ጥንታዊ ቤተክርስቲያን ላይ ቆፍቆፎ መጣው። ጥንታዊ የብራና መጽሐፍ የሚባሉ አሉ። እነሱን ነው መግዛት የመጡ። ጥንታዊ ቤተክርስቲያን ቅርስ እየተፈለገ ነው። ቅርስ እየፈለጉ እያደኑ እያወጡ እየሸጡ ነው። አርሶ አደሩ ታዲያ ይሄን ግፍ ዝም ብሎ ተቀብሎ ይቀመጣል ወይስ ምን ይላል? ከጀዋር መሐመድ ጋር እኮ የሚነጋገር እኮ የአማራ ፋኖ በጎጃም ከፍተኛ አመራር እኮ ነው ያለው። አቅጣጫ የሚሰጠው እኮ ጀዋር መሐመድ ጋር እኮ ነው። እና ጀዋር መሐመድ ዘመነ ካሴን 4 ኪሎ አስገብቶ ነው አደንሱን ተንተም ተማሪዎች፣ የመንግስት ሰራተኞች እንደዚሁ ወደ መንግስት ስራቸው እየሄዱ ይያል ምንም አይነት የፖለቲካል ፍላጎትና የፖለቲካ ተሿሚ ያልሆኑትን ጭምር በዚያ ደረጃ በአሰቃቂ ሁኔታ ተገለዋል። አሁን ባንዳው ማን ነው? እዚህ ላይ እህቴን አልገልም፣ አልደፍርም፣ ማህበረሰብን አላሰቃይም፣ ሰላም ይሻላል ብዬ የመጣው ሰው ባንዳ ከተባሉ ከሻቢያ ተልእኮ የሚቀበለው ከኢትዮጵያ ህዝብ የግብጽ ህዝብ ይሻለኛል፣ የግብጽ መንግስት ይሻለኛል፣ ከጎጃም አርሶ አደሮች፣ ከጎጃም ማህበረሰብ፣ ከአማራ፣ ከሸዋ፣ ከጎንደር፣ ከወሎ ማህበረሰብ ከኢትዮጵያ ህዝብ ሻቢያ ይሻለኛል የሚል ማህበረሰብ አመራር ምን ሊባል ነው ያደርጋል? አንተ ከመጣ በኋላ እንግዲህ እዛ ያለ የምታውቃቸው ሰዎች ይደውሉልሃል ያስባለሁ። በአንተ መምጣት እንደሰማቸው ምንስ ይላሉ? ነጋ መሸ በሄደበት አካባቢ ነይ በጥብጭ ነይ ደግሽ ነው እና 3 አመት ማህበረሰቡ እንደተሰቃየ እንደጠላቸው ፊት ላይ ይታወቃል እኮ። ቀስሙን ክት ነው የሚለው። በቃ በዛ በሆነ መንገድ ዳር ነው ያለው ሲያልፉ ይደነግና ከእንደዚህ ህዝባችን እኛ ላሰቃይተ መኖር የለብንም እያሉ ራሳቸውን አግለው ሄደዋል። አሁን ያለው ሁኔታ ደግሞ ጥሩ ነው። በአንድ ወር ውስጥ ልንገባ ነው ሲል በአንድ አመት የኛ አመት ነው ልንገባ ነው ሲል እውነት መስሏቸው ሲከተሉ 3 አመት ተደፈነ። በዚህ ቀጥና ገና 3 10 አመቶችን መንበላለን። ይሄ ሲሆን የሚጎዳው ማህበረሰባችን ነው። አቅም የሌላቸው ይሄን አዋጡ ብር አዋጡ ወይም እህል አዋጡ ተብለው አቅም የሌላቸው ወይ ባልሆነ ነገር ደግሞ የታሰሩ ብዙ አርሶ አደሮች አሉ። አመራሩ ጥቅም ነው በጥቅም ነው የሄደው። አላማው ገንዘብ ነው። የገንዘብ ፍቅር አጥቅቶታል። አደረጃጀቱም ጓደኝነት ቤተሰብ ነው። በዝምድና የተደራጁ እነዚህ አመራሮች በአንድም በሌላ መንገድ ያላንኳኩት ቤት የለም፣ ያልገደሉት የለም። እጃቸው ነው እየተቆረጠ ያለው። ሊፈጥሩ ያሰቡት ብሔራዊ አደጋም ጭምር ነበር። ብሔራዊ አደጋ ለመፍጠርም ፈልገዋል። ያም ጭምር ነው ሽፍት ያደረገባቸውና አጀንዳቸው ሲታጠፍ መሬት ላይ መሬት መንካት እንደማይችል ሲረዱ በዚያ ደረጃ ህዝብንም ጭምር አስተያየት የሰጠ ህዝብ ጭምር በአዳራሽ የተገኘ ህዝብን ጭምር ማውገዝ፣ መሳደብ ለህዝብ ቁም ያለው ይያል ህዝብን መሳደብና ማውገዝ ይሄ ንዴት የፈጠረው ነው። ማህበረሰቡ መከላከያን ማን እንደሆነ እያወቀ መጣ። አሁን ተገላብጧል። ፋኖ ሲሄድ መሸሽ ተጀምሯል። መከላከያ አይደለም መከላከያ ሲሄድ መሸሽ ይቅርና ዛሬ እቤት እየወሰዱ እየደገሱ የሚያብሉበት ሁኔታ ተፈጥሯል። ጤና ይስጥ የተከበራችሁ ተመልካቾቻችን፣ ጊዜ ግስ ላይ እንገኛለን። የዛሬ እንግዶቼ 2 ናቸው። ካፒቴን ማስረሻ ሰጠኝና ወጣት ያረጋል አያና። እንኳን ደህና መጣችሁ።
እንኳን ደህና ቆየ። ከመስረሻ ጋር እንኳን ሁለተኛ ጊዜ ነው ስንገናኝ። ያረጋል ነው የመጀመሪያ እንግዳችን። አንተ ራስህ ታስተዋውቅ። አመሰግናለሁ። ስሜ ያረጋል አያና እባላለሁ። ተወልጄ ያደኩት በምዕራብ ጎጃም ዞን ቋሪት ወረዳ ነው። እንደሚታወቀው በአማራ ፋኖ በጎጃም 5ኛ ክፍለ ጦር በነበረው አደረጃጀት የመረጃ ክፍል ኃላፊ ሆኜ ወደ ጫካ ገብቼ ስታገል ቆይቻለሁ እና በነበርኩበት ሰዓት አስበነው የገባን የትግል ዓላማና አሁን ያለው ትግል ለህዝባችን ያለውን ውጤት ስላየሁት ስለማይጠቅም መንግስት ያቀርብልኝን የሰላም ጥሪ ተቀብዬ ከመጣሁ ያው 2018 አዲስ ዓመት ላይ እየገባን የመጣሁት። ከማስረሻ ልጀምርና እንግዲህ ከተገናኘን ወደ 1 ወር ሆነን ምንድን ነው ከዛ በኋላ ያለው ለውጥ? ምን ተግባራት ተከናወኑ? እንግዲህ ወደዚህ ስንመጣ በአፍሪካ ህብረት እና ኢጋድ አደራዳሪነት ከአማራ ክልል መንግስት ጋር ስምምነት ፈርመን የመጣ ነው። ከመጣን በኋላ እንግዲህ ብዙ ለውጦች ነው የተደረጉ። ያኔም ከስምምነቱ በኋላ እንደተናገርኩት ትልቅ የሆነ የኃይል ሚዛን አዛብተናል የሚለውን ነገር ደጋግሜ ስናገር ነበረው። እሱን ፕራክቲካሊ የነበሩ እጆች እየተሰበሰቡ የመጡበት የኃይል ማዛባት ስራው ከፍተኛ የሆነ ፕራክቲካሊ ለውጥ ያየንበት ነበር የነበረው። የአማራውን ኃይል የአማራን ህዝብ ፈረስ በማድረግ የራሳቸውን አጀንዳ ለማስፈጸም እዚህም እዚያም ሲረግጡ የነበሩ የውስጥም የውጭም እጆች እንዲሰበሰቡ አድርገንበታል። ትልቁ ስትራቴጂካል ግባችን ይሄ ነው። ይሄን አሳክተናል። በሁለተኛ ደረጃ በዚህ በጫካ ያለው በእኛ አደረጃጀት ስር ያለ በአፋብኃም በአፋሕድ አደረጃጀት ውስጥም ያለው የፋኖ ኃይል በብዛት ወደ የሰላም ድርድሩን ተከትሎ ወደ ካምፕ ገብቷል። 3-4 ካምፖች ላይ አሁን በዚህ ሰዓት ስልጠናዎች እየተደረጉ ነው። ስልጠናዎች እየተሰጡ ነው። ያኛው ይሄ የገባው ለአማራ ህዝብ ቆረቆራለሁ የሚለው የሚያስበው እና የተማረው ኃይል በአብዛኛው እየገባ ነው ያለው ማለት ነው እና እዚህ አካባቢ ላይ የነበሩ ሂደቱን ለማደናቀፍም ጭምር የነበሩ አሁንም ከውስጥም ከውጭም በዚህ በሰላም ድርድሩ ስምምነቱ የተበሳጩ አካላት ወይም ይሄ ስፖይለርስ የምንላቸው አካላት ድርድሩን የውሸት ለማስመሰል መሬት እንዳይረግጥ ለማድረግ እና ሌሎች ውዥንብሮችን በመንዛት እዚያ አካባቢ ላይ ያለው በጫካ ያለው ኃይል ወደዚህ እንዳይመጣ የበኩላቸውን ጥረት አድርገው ነበር። ግን ያንን አልፎ ለህዝብ የሚቆረቆረው አካል ወደ ሰላም ስምምነቱ የመጣበት ከፍተኛ የሆነ የኃይል እንቅስቃሴ ያለበት ሁኔታ አስተውለናል ማለት ነው። ይሄ ደግሞ ተጠናክሮ የሚቀጥል ነው የሚሆነው። እንደሚታወቀው ከዚህ ከግጭቱ የሚያተርፉ የራሳቸውን ኪስ የሚያደልቡ እዚህም እዚያም እየረገጡ አሉን የሚሏቸውን ጥያቄዎች በዚያኛው ኃይል በኩል ለማስፈጸም የሚሞክሩ ከውስጥ ያሉ የተወሰኑ ቋጠሮች አሉ። በአብዛኛው እነሱ ቋጠሮች ላይ መንግስት በትኩረት ከሰራ አብዛኛው ኃይል አብዛኛው በሚባል ደረጃ በአጭር ጊዜ ውስጥ የዚህ የሰላም ድርድሩን ተከትሎ የሚገባበት ሁኔታ ይፈጠራል ማለት ነው እና እዚህ አካባቢ ላይ ያው በትኩረት በዚህ አጋጣሚም መንግስት ከላይ ያሉ ቋጠሮችን ራሱ በሚፈልገው መንገድ መፍታት እንዲችል ከባለ ሀብት ጋር ያለ ትስስር ከፋኖ ጋር ወይም ደግሞ እዚያ በጫካ ካሉ ያለ ትስስር ከአክቲቪስቶች ጋር ያለ ትስስር ዩቲዩበሮች ጋር ያለ ትስስር አለ። ያንን ትስስር መቼ ምን ማድረግ እንዳለበት ያው መንግስት ነውና ስለሚያውቅ ያንን ማስተካከል ከተቻለ በአብዛኛው አመራሩ እንኳን የተልእኮ ተሸክሟል የሚባለው አመራር ሳይቀር የሰላም ስምምነታችንን ተከትሎ ይገባል ብዬ አስባለሁ እና ያለው ዴቨሎፕመንት በጣም ተስፋ ሰጭ ነው፣ በጣም ጥሩ ነው የሚል ግምገማ ነው ያለኝ። እሺ ወደ ማስረሻ መለሳለሁ። ያረጋል እሱ የመጣበት ሂደት ነገር መጀመሪያ እንዴት ነው ወደ ሰላሙ የመጣው? ምንድነው መነሻ? እንግዲህ አብዛኛው ሰው አንድ መድረክ ላይ ስትናገር ነው የሚያውቅህ፣ ከዛ ያለፈ ብዙ መረጃ የለምና
ለመምጣት የረጅም ጊዜ አጭር ጊዜ ምክንያቶች ምንድን ናቸው? ኦኬ ቴንክ ዩ። ያው እንድመጣ ያደረገኝ ነገር የኔ አመጣጥ እንትን ለየት የሚያደርገው እኔ መሬት ላይ ያለውን ሀቅ መሬት ላይ ያለውን እውነት አይቼ የማንም ጉስጉሳ ምን ከራሴ ጋር መክሬ ነው የመጣሁት። እንደነገርኩ ከመጀመሪያው ጀምሬ ትግል ሲጀመር ጀምሬ ነው የቆየሁት። የመጣሁት 2017 እያለቀ ነው 2018 እየገባ ነው የመጣሁትና በዛ ትግል ውስጥ ሆኜ የእውነት ትግል መስሎኝ ያልሞከርኩት ያልሄዱበት መንገድ የለም። ትግሉ በጠበቅኩት ልክ አይደለም። ኦልሬዲ አሁን ያለበት ሁኔታ በጣም የተበላሸ ነው። የተወሰኑ ግለሰቦች መጠቀሚያ ነው። ጥያቄው የአማራ ህዝብ የሚለው ሚዲያ ላይ ነው ያለ፣ መሬት ላይ ሌላ ነገር ነው ያለ። እንድመጣ ያደረገ ብዙ ነገር አለ። ይሄ ጫካ ውስጥ ያለ ታጋይ የታጋይ ስም በጣም የሚያናድድ ደግሞ ፋኖ የሚለውን ስም ተላብሶ አማራ የሚለውን ስም ተላብሶ የሱን ጥያቄ እመልሳለሁ የሚለው ከሃይማኖት አኳያ ሲታይ ከባህል አኳያ ብናየው ከታሪክ አኳያ ብናየው በጣም የሚያበላሽ ነገር ነው ያየሁበት እና ለአማራ ህዝብ እንደማይመጥን ለአማራ ህዝብ ጥያቄዎች አሉት። ጥያቄ የለው ማለት አይደለም። ጥያቄው ሊመለስ የሚችለው ግን እንደዚህ ታጥቆ ጫካ ላይ ሆነን አይደለም። ይሄ እንኳን ይሆናል ብሎ የሚያስብ አካል ካለ ደግሞ እነዚህ አካሎች በፍጹም የዚህ የአማራ ህዝብ ጥያቄ ሊያስመልሱ የሚችሉ አይደሉም። ሌላ አዲስ ጥያቄ እየፈጠሩበት ነው። እንደውም በታሪኩ ገጥሞት የማያውቅ የአማራ ህዝብ ስፔሻሊ ያነበሩበት ቀጠና ጎጃም ቀጠና በጣም ችግር ውስጥ ነው ያለ እና ይሄን በምንድን ነው የሚገለጸው? እስቲ አሁን ይሄን የሚያሳዩ ጉዳዮች ምንድን ናቸው? አንደኛ እነሱ የሚሉት አየር ላይ ሚዲያ ላይ እንደምታዩት የአማራ ህዝብ ጥያቄ ልናስመልስ ነው እየተባለ ያለው። የአማራ ህዝብ ጥያቄ ልናስመልስ ነው ከተባለ አርሶ አደሩ አማራ ነው። ምንም የማያውቀውን ጥያቄ እየፈጠሩበት ነው። ለምሳሌ አርሶ አደር ቢታይ አንድ አርሶ አደር ገበያ በሬ አድልበው ሊሆን ይችላል ያዘመረውን እህል በ3-4 ኬሻ በበቅሎ ወይም በፈረስ በአህያ ጭኖ ወደ ገበያ የሚሄድ ከሆነ ቀረጥ እየተቀበሉት ነው። በፊት ማዳበሪያ ብናይ ወረዳ ላይ ቀበሌ ላይ በማህበራት በአገልግሎት ይላክለታል። አሁን መንገድ ዘጋግተው በአብዛኛው ዞን ላይ ሄዶ ነው የሚቀበለው፣ ወረዳ ላይ ሄዶ ነው የሚቀበለው። ገንዘብ አሰባስቦ በቀበሌው የተወሰኑ ሰዎች 4-5 ሰዎች ናቸው ገንዘቡን ይዘውት የሚሄዱ። እኔ እንደነበሩበት ቀጠና መንገድ ላይ የማዳበሪያ ብር የአርሶ አደሩ ብር ተበልቷል። ማን ነው ጥያቄ አስመልሳለሁ የሚለው? የአማራን ጥያቄ ላስመልስ ነው የሚለው አርሶ አደሩን በጣም እየዘረፈው ነው። ማህበረሰቡን በጣም ሸውዶታል። በሃይማኖት ስም ነው እንትግል ማህበረሰቡ እንዲተባበሩ ያደረገው ሲጀመር ግን አይደለም፣ ውሸት ነው። ሌላ እንትን ብናይ ማለት ነው። እኔ እንድናገረው ፈልጌ አይደለም። እኛ ይሄ ትግል የክርስቶስ ትግል ነው ይላሉ ሰው ሲያስሙኝ፣ በጣም ውሸት ነው መሬት ላይ ያለው ሀቅ። ግን ልናገረው ፈልጌ ሳይሆን ግን ማህበረሰቡ ማወቅ ስላለበት ደግሞም ያውቀዋል። ግን መሬት ላይ ያለ ሀቅ ነው። ማህበረሰቡ ቢያንስ የመናገር እድል አልገጥሞ ብሎ ነው እንጂ ብዙ የሚናገረው ነገር አለ፣ ከሚነገረው በላይ ማለት ነው። ብዙ የተሰራ ነገር አለ ያልተነገረ እና እንግዲህ የአማራ ፋኖ በጎጃም በበላይነት የሚመራው እንግዲህ ዘመነ ካሴ ነው። እንደ ሃይማኖት እንድ ከተባለ እሱ የሚያስተምረው ነገር በጣም ስህተት ነው። ሌላ ባዕድ አምልኮ ነው እንትን እያለ ያለ ምንየው ነው፣ በግልጽ ምንየው ነው። በየመድረኩ ስታያቸው ጣቱን ብታዩ ማንኛውም አባል አመራር የሚባል ደፍተራ ነው እያመለከ ያለው፣ ቀለበት ነው ደርድሮ የሚሄደው። ብዙ ወጣቶችን አስሞኝቷል። ጥይት የማያስመታ ተናግሮ የሚያሳምና አንደበት ምናምን እንደዚህ የህዝብ መስተፋቅር እያሉ የክርስቶስ ትግል ነው ከተባለ ይሄ ነገር በምን አብሮ ይሄዳል? ባለፈው ለመናገር ሞክሬያለሁ። ብዙዎች ለምን እንደዚህ ትላለህ? ከሃይማኖት አባቶች ጋር እንደዚህ አትበል። ቤተክርስቲያን በጣም ነው እየተዘረፈች ያለው። እያስተማሩት ያለ ባህሉን ረስቷል። አሁን ወጣቱ የአማራ ህዝብ ባህል እንደዚህ አልነበረም። ግን አሁን እነሱ የሚሉት አንድ ነገር አለ። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። አዲስ ነገር ነው እየታየ ያለው። ወጣቱ አሁን ሳይሰሩ መብላት ለምዷል። ሰርቶ የመቀየር ባህሉ ትቷል። አሁን ተቧርኖ ይወጣል፣ መንገድ ላይ ይዘርፋል። ይህን እያስተማረ ያለ ግን መሪው ነው። ማንም መሪውን ነው የሚመስለው። ከላይ ያሉ አመራሮች አንድ ከራሳቸው ወገን፣ ሁለት ከተላላኪነት ከላይ ከሻቢያም ከግብጽም የሚላክላቸው፣ ሶስት ባህላዊ ታድኖ እየጠፋ ነው። እኔ ያጋጠመኝ አንዳሳ ጊዮርጊስ የሚባል አለ፣ ባህር ዳር ቅርብ ነው፣ ወደ ጢስ አባይ መስመር ነው እና በዛ በኩል የሆነ ሰራ ሄደና እንዲ ብዙ ሰዎች ራሳቸውን ስተው ጸበል ገብቶ የተቀመጡ አሉ። አንድ ሰው ግን በሀብል ነው እጁም እግሩም ታስሮ፣ ምክንያቱ ስጠይቅ ግን 118 ሚሊዮን ብር ከአካውንቱ አዝሮ ወስደውበታል። መናገር አይችልም፣ ምንም አይችልም፣ አብዷል፣ ራሱን ስቷል። ይህን የሚያደርገው አመራሮች በሙሉ ያውቁታል። ተከፍሎ ነው የበሉት፣ ተከፍሎ ነው የበሉ። አማራ ፋኖ በጎጃም ከፍተኛ አመራር ማለት ነው። የዚህ ሰውዬ
ለፍቶ ጥሮ ግሮ ያመጣው ማለት ነው። ብቻ እንደ አማራ ፋኖ በጎጃም በጣም ትልቅ ግፍ አለ። በጣም ብዙ ያልተነገረ ይህን ግፍ በዋናነት እያረፈበት ያለ ማህበረሰቡ ላይ ነው፣ አርሶ አደሩ ላይ ነው። አርሶ አደሩ ታዲያ ይህን ግፍ ዝም ብሎ ተቀብሎ ይቀመጣል ወይስ ምን ይላል? ይኸው እንደኛ አካባቢ ያለ አርሶ አደር ማለት ነው። እንደኔ ቀጠና በነበርኩበት የነበረው አርሶ አደር መጀመሪያ ላይ ተሸውዷል፣ ሸውደውታል። በሃይማኖቱ የመጣ ነው፣ ውጣ ታገል፣ በገጀራም በዱላም ውጣ ታገል ነው የተባለው። እውነት መስሎት ወጣ። መከላከያ እንኳ በሆነ አካባቢ ሲገባ መከላከያ ባለበት አካባቢ አንድ ማህበረሰብ መገኘት የለበትም። ውሻውን ሳይቀር እያዘ ነው የሚሰደደው። ምክንያቱም ከመከላከያ ባለበት ቀጠና የተገኘ ማህበረሰብ ግለሰብ በወቅቱ 10,000 15,000 እስከ 20,000 ይቀጣል። መከላከያን ጠልቶን ብቻ ሳይሆን ቅጣቱንም ፈርቶ ነው። እየዋለ እያደረ ግን ሁሌ ተዋሽቶ አይኖርም እኮ ማህበረሰቡ። መከላከያን ማን እንደሆነ እያወቀ መጣ። አሁን ተገላብጧል። ፋኖ ሲሄድ መሸሽ ተጀምሯል። አሁን መከላከያ አይደለም መከላከያ ሲሄድ መሸሽ ይቅርና ዛሬ እቤት እየወሰዱ እየደገሱ የሚያብሉበት ሁኔታ ተፈጥሯል። ሚዲያው ላይ ያለው ፕሮፓጋንዳ ሁሉ ማህበረሰቡ እየተረዳ ነው። ይሄ መሬት ላይ ያለ ሀቅ ነው። አሁን ጎጃም አካባቢ ብሄድ መከላከያ ሲያይ የሚሮጥ የሚፈረጥጥ ጎጃሜ አንድም የለም። ሰንበቴ ይሁን ጽጌ ይሁን መከላከያ በአካባቢ ካለ ከሚበላው ለመከላከያ አብሮ ያበላል። ተረድቶታል። የመጀመሪያው ጉዳይ ግን ይሄ ነበረ ሲባል የነበረው። ሲቀጥል ማህበረሰቡ አሁንም እንትን ነው ደፍሮ የማይናገርበት ምክንያት አሁን መከላከያ የሆነ ቦታ ላይ ይቆያል ለወራትም። የሆነ የቀበሌ ከተሞች ትናንሽ ቀበሌዎች አሉ። ለወራትም ለሳምንትም ይሄዳል። ከማህበረሰቡ ጋር አሪፍ ይቆያል። ግን ተመልሶ ያን ቀጠና ለራሱ ስራ ሲፈልግ ሲለቀው ተመልሰው ስለሚገቡ ቅጣት አለ፣ መገረፍ አለ፣ መታሰር አለ። ሲቃዩ ከባድ ነው። የሚያደርሱበት በትር ከባድ ነው። ያን ለመደረግ ዝም ይላል። አማራጩ ነው። አሁን በቀበሌ ስብሰባ ላይ እየተሰበሰበ ነው አርሶ አደሩ። ይበቃናል፣ ከ3 ዓመት ሆኖናል፣ እናንተን ቀለብን፣ ለእናንተ አዋጣነ፣ የመጣ ለውጥ የለም፣ ይብቃ፣ ከኛ ትከሻ ውረዱ፣ ሰርታችሁ ብሉ የሚል ጥያቄዎች እየተነሱ ነው በየቀበሌው ማለት ነው። ግን አያዳምጡ። አሁን እንትን ነው ሳይሰሩ መብላት፣ ሳይሰሩ መክበር ያለ ድካም። ይሄ እንደ ፋሽን ተቆጥሯል። ለህዝብ የሚያስቡ ህዝባቸውን ማሰቃየት በቃን ያሉ እየመጡ ነው። የሰላም ጥሪ እየተቀበሉ ነው። ሌሎችም ይመጣሉ። አሁን በከፍተኛ አመራር ሁኔታም ያው እንግዲህ ውስጥ የተጀመረ ነገር አለ። ጥሩ ዜና እንሰማለን ብዬ አስባለሁ። ቀጣይ ግን የማይመጡ ወንበዴዎች አሉ። መቼም አይመጡ። መንግስት የፈለገውን ነገር ምቹ ነገር ቢፈጥር የማይመጡ አሉ። እንደኛ ከፊትም ከባድ ወንጀለኛ የነበሩ ደፍረው ነው የታሰሩ። ባለፈው እንዳልኩት ገለው የታሰሩ አሉ። ዘርፎ የታሰሩ አሉ። አሁን ደግሞ እነሱ የክፍለ ጦር እየዛመራር ናቸው። እነዚህ ሰዎች አይመጡ። ምክንያቱም ቢመጡ እንኳ ምቹ ሁኔታ አይፈጠርላቸውም፣ ብዙ ዳለባቸው። ስለዚህ ይህን ምስኪን እንደዚህ በፕሮፓጋንዳ እየነዱ የነሱ ሽፋን፣ የነሱ ስልጣን፣ የነሱን ደህንነት ለማስጠበቅ የሚፈልጉት በጣም ብዙ ኃይል አለ። ይህ እንዳይገባ ነው። አሁን በጣም ጎበዝ ታጋዮች ለህዝብ አስበው ሲመጡ የተለመደ ነገር አለ። በነገራችን ላይ አሁን ከዛ ከጫካ ቆይቶ ሲመጣ አመራርም ይሁን አባልም ይሁን እነሱ የሚሉት ተልእኮ ነበረው ቀደምም፣ ወይም አባላችንም አይደለም እስከማለት ድረስ ይክዳሉ። ትግላችን እየጠራ ነው ምናምን የሚላሉ። ይሄ ፕሮፓጋንዳ የነሱ የጭንቀት እንትን ነው። አባሉ እየመጣ ነው። ይሄ ነገር አለ። እንደ አማራ ፋኖ በጎጃም ብዙ ቦታ አውቃለሁ። ግፍ ተሰርቷል፣ ብዙ ግፍ ተሰርቷል። ባለፈው እንደተነጋገርነው እኛ ጎጃም ላይ ተቀምጠን የምንናገረው እውነት እነሱ ኡጋንዳ ወይም አሜሪካ ከባህር ማዶ ተቀምጠው ይከራከሩናል። አየር ላይ ነው የነሱ እውነት፣ አየር ላይ ነው በቃ እንትን የሚሉት። መሬት ላይ ያለው አሁን ባለፈው የገጠመኝ በጣም የሚያሳዝን ነገር ምዕራብ ጎጃም አካባቢ የጃቢጠን ህዝብ፣ የቋሪት ህዝብ፣ የነገነት አቦ ህዝብ ሁሉ ያውቃል። እናቱን በጥይት ደብድቦ ስለገደለው አመራር፣ የክፍለ ጦር አመራር እያየው ነበር። ውሸት ነው የሚል አክቲቪስት አጋጥሞኛል። ውሸት ነው አይደለም። እኔም ያየኋቸው ነገሮች የሰማኋቸው ነገሮችም አሉ። ከሞራል አኳያ የሚያነሱ ሰዎች ሰምቻለሁ። መቼም ያው የአማራ ህዝብ የዳበረ ሞራል ባለቤት ነው፣ እሴት ባለቤት ነው እና እነዚህ ልጆች ምንም ይሁን ምን ከዚህ ህዝብ ነው የወጡትና እናቱን ገሎ የተመለሰ ሰው እንዴት ይቀበላሉ? እንዴት አብሮት ይኖራሉ?
አንደኛውን ጠፍቷል ይሞራል ብሎ የሚያነሱ ሰዎች ሰምቻለሁ። ጥሩ። በነገራችን ላይ እነዚህ ሰዎች አሁን ከመሸነፍና ህዝቡ እውነቱን እያወቀባቸው ከመጣት አንጻር እግር መንገዴን ለህዝቡ ማሳወቅ የፈለኩት የሚነገረው እውነት እንደሆነ እነሱም ያውቃሉ። ግን ስንነጋገር የሆነች ነገር ነጥቀው ለመውጣት ነው የሚከተሉ። እኔ ባለፈው ያልኩት ይሄ አመራር እናቱን በ3 ጥይት ነው ደብድቦ የገደላት። የገደለበት ምክንያት እናቲቱ ደካማ ናቸው። ብዙም ከማህበረሰቡ ሲርባቸው ሲጠማቸው ጠይቀው ነው የሚበሉት። ልጃቸው አመራር ነው። የኔ እናት ለምነሽ መብላት የለብሽም እኔ የምትፈልጊውን ሰጥሻለሁ ብሎ 50 ሺህ ብር ሊሰጣት ሲል ነው። ይህን አይነት ካንተ ገንዘብ አልፈልግም፣ አንተ የምታመጣውም ከኔ የብጤዎች ነው። ስለዚህ የኔ ህዝቤ ሲርበኛ በላኛ ሲጠማኛ ያጠጣኛል። ይህ የህዝብ ገንዘብ ነው እያስለቀስ ያመጣው የሰው ላብ ነው የሰው ደም ነው አልፈልግም ስትለው በዚህ ቃል ነው ደብድቦ የገደላት። ባለፈው ያሉ በዚህ ቃል ነው ግን በዚህ ቃል ነው ደብድቦ የገደላት ብሎ እቺ ነጥቀው በዚህ ቃል ያልከውን በዚህ ቃል ያልኩትም በዚህ ቃል ነው ብሎ በዚህ ዋሽ ምናምን ይላሉ። የማዳመጥ ችግርም አለባቸው አንዳንዴ እና ይሄ አመራር እናቱን ደብድቦ የገደላት ቋሪት ገነት አቦ ከተማ ላይ ነው። በወቅቱ ብዙ አባሉ ማለት ነው ይሄ የበርጌድ አመራር ነበር። የኛ መሪ ሊሆን አይችልም ብሎ ብዙ እንትን ብሏል። አይመራንም ብለው አልታዘዝም ብለው ብዙዎች ደግሞ ወደ ቤታቸው ተመልሰው ከትግል ምርቀው ነበር እና ችግር ያለበት የላኛው አመራር ነው። የላኛው አመራር ስብሰባ ተቀምጦ ሰትዮ እናቱን በዚህ ልክ ያለችውን ቃል እንዴት ወደ ሌላ ቀየሩት? በሌላ ገልብጦ አመጡና ቆራጥነት፣ ታጋይነት እንደዚህ ሰው ነው እንደዚህ ነው አመራርነት እንደዚህ ነው። እናቱን የገደለበት ምክንያት እኛ ባለን መረጃ ከመከላከያ ተልእኮ ተቀብላ መጣ መድኃኒት ሰጣ አብልታ ልገለው ነበር። ስለዚህ ትግል መራር ነው ይሄን ቆራጥ ነው ብለው የበለጠ አሞገሱት አመራሮቹ። አሁን ማን ይሙት እናት ልጇን ለመግደል ይሄ አይደለም እውነቱ። እውነት የምንነጋገረው እኔ ለምኜ ነው መበላ ከማህበረሰቤ ያንተን ገንዘብ አልፈልግም ዘርፈን ያመጣው ነው ያለች እናቲቱ። እንደዚህ ተብሎ አባሉ ሲነገር አባሉን ታጠፈና 2 በሬ ገዛ ታርዶ ተካሰ። አመራር ነው ቀጠለ። ዛሬ ክፍለ ጦር አመራር ነው። በወቅቱ የበርጌድ አመራር ነበር። ቻሌ ዘመን ይባላል እና እነሱ በባህሪያቸው የሚሰሩት ነገር ሁሉ ለነሱ ጽድቅ ነው። በሌላ በኩል የተሰራው ነገር ደግሞ ኩነኔ ነው። አሁን በቅርቡ የምናየው ነገር አለ። አሁን ሰው በቀላል ሰው ማስጎዳት የሚቻልበት ነው። እከሌ እንደዚህ ነው ንጹህ ሰው የመንግስት እንደዚህ ነው ምናምን ከተባለ ይታሰራል። ማስረጃ መጠየቅ ምናምን የለም፣ ይረሸናል። እድለኛ ከሆነ በከፍተኛ ብር ተቀጦ ይወጣል። አሁን ሰሞኑን ነው እንደዚህ ወደ ደብረ ኤልያስ አካባቢ 3 ወጣት ሴቶቹ ተረሽነዋል። ምናልባት እነሱ ሚዲያ ላይ ወጡ። እንደዚህ አይነት ነገር እኮ በጣም ብዙ መረጃ ለመቀበል እኮ አትረው ሲገርፉ እኮ ብዙ ሙቷል እኮ ሴቶች ሙተዋል እኮ ካሁን በፊት ወጣቶች ሙተዋል። አረጋውያን አዛውንት ሳይቀር ሙተዋል እኮ በዚህ ምክንያት። አሁን ትልቁ ነገር እነዚህ ሰዎች ናቸው አይደለም ማለት አይደለም፣ ግን እኔን ያጋጠመኝ ነገር ንጹህ ሰው ተጠርጥሮ የጽንፈኛ ይዞ መረጃ ሊቀበለው ከፈለገ ምንም የሌለበትን ነገር ያምናል። አጋጥሞናል። ካመነ ደግሞ ውጤቱ ሞት ነው። በከፍተኛ ሁኔታ ግርፍ ያለ የሆነ ጥያቄ እየተጠየቁ ነው የሚገረፉ። እመኝ ነው የተወሰነ ከዱላ ለማረፍ ነኝ ይላል። ከዛ በኋላ የሚመጣው ሞት ነው። እኔ 2016 ክረምት አካባቢ የአማራ ፋኖ እዙ ምክትል ጦር አዛዥ ሻለቀን ያለ የሚያውቁ ነው እሱም ነበር ስብሰባ ላይ ሁሉ እሱ እንደምሳሌ እንደው ይናገራል። እና የሆነ ሰው የብልጽግና መረጃ ነው ተባልና ተይዞ በጣም እየተገረፈ ይሄን አድርጋል አላደረኩም ዱላው ይቀጥላል። መጨረሻ ላይ ልጁ ለሆነ ደቂቃም ቢሆን ከዱላ ለማረፍ ነኝ አለ። ዱላው አረፈለት። ስብሰባ ተሰብስቦ አመራር እየወሰነ ነው ይረሸን ተባለ። ይሄ ልጅ ሊረሸን ሲል ግን ሌላ አካል መጣ። ሌላውን ይዘውት ማለት ነው። ያ ደግሞ ሳይገረፍ ገና ሲጠየቅ አዎ እኔ እንደዚህ ይሄን ሰርቻለሁ እኔ ነኝ አለ። ተመልሶ ያ ልጅ ግን ሊረሸን የነበረው ለምንድን ነው ያልሰራውን ሰራው ያልክ ሲባል ከናንተ ዱላ ለደቂቃም ቢሆን አርፌ መሞት ነው የፈለኩት ዱላው መሮኝ ነው አለ። በዚህ አይነት መንገድ ብዙዎች ያለ ስራቸው ያለ እንትን ያለ ጣታቸው ተሰውተዋል። እንደዚህ የሚያደርግ ነው ያለው። ለአማራ ህዝብ ነው የወጣው ይላል። እህቱን ይገላል፣ እናቱን ይገላል፣ ወንድሙን ገሏል፣ አባቱን ገሏል፣ የሃይማኖት አባትን ገሏል። ወደ ማስረሻ ልመለስና ማስረሻ ባለፈው ከተነጋገርን በኋላ ያን ውይይት በጣም ብዙ ሰዎች ውይይት ውስጥ ብቻ ሳይሆን እናንተን ማጠቃላይ ቀደም ብላችሁ ተናግረን ውሳኔ የሰላም አማራጭ መቀበላቸውን
ያው ከፍ ባለ እፎይታ እና መልካም አድርጎ የተቀበለው በጣም ሰፊ ነው። የዚያንም ያህል ደግሞ አሉታዊ ነገሮች ይሰማሉ። እንግዲህ ሰላማዊ አማራጭ አንተም ደጋግመህ እንዳልከው የመጨረሻው አማራጭ ጦርነት ቢሆን መቋጫው ሰላም ነው። ግን መሆን የለበትም ብለው ምርር ብለው እላፊ ጭምር ንግግሮች ይሰማለሁ። አንተ ማስተባበል ያስባለሁ። እንዴት ነው የምንተረዳቸው? እኔ ምንድነው ያኔ ስናገረው የሚጠበቁ ሰዎች አሉ፣ መልስ ሊሰጡ ይችላሉ ብዬ የምጠብቃቸው ዛሬም ጭምር የምጠብቃቸው ሰዎች አሉ። እነዚያ ሰዎች የሚናገሩትን ብዙ ከቁም ነገር አልቆጥረውም። ምክንያቱም እነዚያ ሚሽነሪ ናቸው፣ ተልእኮ ያላቸው ግልጽ ዓላማም ያላቸው ናቸው። ስለዚህ እጃቸው ሲቆረጥ እዚህ አካባቢ ላይ ያሰቡትን የጥፋት ተልእኮ መቁረጥ ስንችል እነሱ እንደሚጮሁ ግልጽ ነው። ለምን ጮሁ ብዬም እንትን አለለም። በሌላ በኩል ግን ሰው ከዚህ ከስሜት ተጓዥነት፣ ከፌስቡክ ወሬነት፣ ከዩቲዩብ ጫጫታነት ወጥቶ ክሪቲካል ቲንከር ወደ መሆንና ሲያወግዙ የነበሩ ይሄ በወሬ ምናምን ላይ እውቀታቸውን አንጠልጥለው የነበሩ ሰዎች እንደዚህም አለ እንዴ ብለው ክሪቲካሊ ነገሩን ለማየት የሄዱበትን ርቀት አይቻለሁኝ። ሞር የገዛኝ እነሱ ነው እና የህብረተሰቡ አስተያየት ህብረተሰቡ አሁን ወንድሜ እንደጠቀሰው ነው። ሚዲያ ላይ ያልወጣ ካልሆነ በስተቀር ያልተሰራ ወንጀል የለም። ኢንተርናሽናል ክራይምም ጭምር ተፈጥሯል። እንግዲህ የዓለም አቀፍ ሕግ ኢትዮጵያ ከሁለተኛው ዓለም ጦርነት በኋላ ፈርማለች። ያንን በጣሰ መንገድም ወንጀሎች ተፈጽመዋል። ድንበር ተሻጋሪ የሚባለው ይሄ በማንኛውም ጊዜ ልትጠየቅባቸው የምችለው በቅርቡ እንኳን ደብረ ኤልያስ አካባቢ ላይ ሴቶችን ከምንም ነገር ጋር የማይገናኙ ሻይ ሽጠው ቡና ሽጠው የሚያሩ ሴቶችን አንተ ታገለዋለሁ ከምትለው አካል ጋር እየፈረድክ ሌቭል እያረክ በዚያ ደረጃ በአሰቃቂ ሁኔታ መግደል ዓለም አቀፍ ሕግ የጣሰ ነው። ሌላው አስተማሪዎች፣ የመንግስት ሰራተኞች እንደዚሁ ወደ መንግስት ስራቸው እየሄዱ እያለ ምንም አይነት የፖለቲካል ፍላጎትና የፖለቲካ ተሿሚ ያልሆኑትን ጭምር በዚያ ደረጃ በአሰቃቂ ሁኔታ ተገለዋል። ሁለተኛ ጄኖሳይድም ተፈጽሟል። ጄኖሳይድ አንድ ቤተሰብ ውስጥ 4 ሰው ካለ 4ቱም ከሞቱ ጄኖሳይድ ነው። የግድ የሆነ ከተማ መጥፋት የለበትም፣ የሆነ ሀገር መጥፋት የለበትም። የጄኖሳይድ ትርጉሙ በእኔ አረዳድ እንደዚያ ነውና በዚያ ደረጃ በግድ የለሽነት ወደ ከተማ ሞርተር እየተወረወረ በዚያ ደረጃ ወንጀሎች ተፈጽመዋልና ይሄ ከአቅም በላይ ህብረተሰቡን አማሮታል። ዝርፊያው፣ በየቀኑ የሚያዋጣው መዋጮ፣ ልጆቹ ከትምህርት ቤት መታገታቸው፣ ከገበያ መቅረቱ፣ ከአንዳንድ የማህበራዊ ህይወት መታገዱ ብቻ ሳይሆን እነዚህ ወንጀሎችም ጭምር ህብረተሰቡን ተች ያደረጉ ስለሆኑ ህብረተሰቡ ምንድን ነው የሚሰጠው ፊድባክ የሚለውን ነው እኔ ለማየት የሞከርኩኝና በባለፈው በነበረው ሂደት እና እስካሁን ድረስ ከህብረተሰቡ ያገኘነው ፊድባክ በጣም ጥሩ ነው። ለዚያም ነው ራሱ ልጅ ላይ ያጎቱ ልጅ ላይ ወንድሙ ልጅ ላይ ምናምን እየደዋወለ አሁን በአብዛኛው ፋኖ ወደ የሰላም ድርድሩን ተከትሎ ወደ ካምፕ እየገባ ያለው። እንግዲህ እዚህ አካባቢ ላይ ከውስጥም ከውጭም የተቀናጀ የሚመስል ኔትወርክ ደግሞ አለ። የተቀናጀ የሚመስል አንድ የኡጋንዳ የተቀመጠ በይፈርት ገንዘብ የሚንቀሳቀስ ሰው ከሚጽፈው ጽሁፍ ጀርባ ያ ሐሳብ የማን ሐሳብ ነው የሚለውንም ክሪቲካሊ ለማየትም እንሞክራለን። ቢኮዝ ፖለቲካውን በዚያ ደረጃ መረዳትና ማንበብም ስለምንችል ማለት ነው። እና የነዚህ ሰዎች ጩኸት ሳይሆን ሞር የማህበረሰቡ ፍላጎት የፋኖ ፍላጎት ምንድነው የሚለውን ለማየት ነው የሞከርንበትና ጩኸቱ ብዙ ውጤትም አላመጣ። ወዲያው ነው የከሰመ። የአንድ ቀን የሁለት ቀን ወዲያው ነው የከሰመ። ውጤቱ ግን የሰራነው ስራ ውጤቱ ግን በተግባር እስካሁን ድረስ አለ። ይህም የሚቀጥል ነው የሚሆነው እስከ አመራሮች ድረስ ቅድም በተናገሩት አግባብ የሰላም ስምምነቱን ተከትለው ይመጣሉ። ከዚህ ውጭ የሚሆኑ ከሰላም ስምምነቱ ውጭ የሚሆኑና አሁንም በስድብ የሚቀጥሉ በማውገዝ የሚቀጥሉ በመንጫጫት የሚቀጥሉ የተወሰኑ ግለሰቦች ይኖራሉ። እነዚያ መጨረሻ ላይ ራሱ ህብረተሰቡና ከውስጥ ሲደግፋቸው ያለው አካልም ጭምር ራሱ
የሚያጠፋቸው ይሆናሉ ብዬ አስባለሁ። እዚህ አካባቢ ላይ በባለፈው ከዚህ ከሻቢያ ጋር በተገናኘ ገንዘብ ተከፋዮች አሉ ብያለሁ። ተከፋዮች አሉ። አንድ ሰው ሁለት ሰው ምናምን ሊባል ይችላል በማስረጃ ላይ ያለውን፣ ግን ከዚያም በላይ ሂድን በሆነ መንገድ የስትራቴጂካል አሊያንስ ፈጥረው በውስጥ የመደጋገፍ አይነት ኔትወርክ ደግሞ ያለ ይመስላል። ዶቶች ስታገጣጥማቸው ለምሳሌ ኡጋንዳ አካባቢ ያለ አሜሪካ አካባቢ ያሉ ሰዎች የሚጽፉትና እዚህ አካባቢ መንግስት መዋቅር ውስጥ ያሉ በተለይ የሰላም ስምምነቱን የማይፈልጉ የማይደግፉ እና አጠቃላይ እዚያ አማራ ክልል ላይ ያለው ጸጥታ ቢረጋጋ እዚህ አካባቢ ላይ ያላቸውን ተሰሚነት ወይ አይነኪ ራሳቸውን አይነኪ አድርገው ቆጥረው በዚያ ደረጃ የሚሄዱበት ነገር ያለ ነው የሚመስለው። ስለዚህ ይህ ኔትወርክ ቋጠሮ የተወሰኑ ሰዎች ላይ ነው የሚሆነው። በማስረጃ ላይ ተመርኩዞ በመረጃ ላይ ተመርኩዞና ባላቸው ተሳትፎ ልክ እነዚህ ሰዎችን ማስተካከል ከተቻለ ኔትወርኩ ሙሉ ለሙሉ ይቋረጣል። ቢኮዝ ግፊቱ ከውስጥ ነው። እንግዲህ የራሱን ኔትወርክ ማስጠበቅ የራሱን ወንበር ማስጠበቅና ሌላም አዳዲስ ፍላጎቶች ዴቨሎፕ ሊያደርግ ይችላል። ይሄ ማንኛውም እዚህ አካባቢ ላይ ያለ ተሿሚ ሊፈልግ ይችል ይሆናል። ግን አሁን ባለው ነባራዊ ሁኔታ እሱ ይቻላል የሚለውንም ግን ከግምት ውስጥ አላስገባም እና ይሄ ጫጫታውም ጭምር አለመረጋጋቱ እንዲቀጥል የሚፈልገውም ጭምር ከዚህ ኔትወርክ ጋር አላይን ያደረገ ስትራቴጂካልና ታክቲካል አጋር እየፈጠሩ የህወሓትን ለምሳሌ ኦሮሚያ ክልል ላይ በሃይማኖት ሰበብ የሆነ ቄስ ከተገደለ ወይ የሆነ ሼክ ከተገደለ እዚህ አካባቢ ላይ ኔትወርኩን የሰራው ዋና ማዘዣው መቀሌ ቢሆን ለምሳሌ አድራጊዎቹ ግን እዚህ ያሉ ናቸው። መንግስት መዋቅር ውስጥ ያለው ነው የሚሆነው። በአብዛኛው ኦሮሚያ ክልል ላይ ከውስጥ ያለውን ማስተካከል ሲቻል ይህንን ቋጠሮ መፍታት ሲጀመር አሁን ሸኔ የደረሰበትን የምናስታውሰው ነው። በቁጥር የሚቆጠር ይህን ያክል ሰው እዚህ ዞን ላይ ይንቀሳቀሳል፣ ይህን ያክል ሸኔ ያለ ተብሎ በቁጥር ዲተርማይን እስከማድረግ ድረስ የሚደርስ እንትን የተሰራው ይህን ትሬንድ አማራ ክልል መውሰድ ያስፈልጋል ብዬ አስባለሁ። ያ ካልሆነ ግን አለመረጋጋቱን ለማስቀጠልና የህዝቡን ብሶትና ልቅሶ እንትን ለማድረግ የሚፈልግ የሚተባበር ነገር ያለ ይመስላልና ይህንን በደንብ እንትን ማለት መስራት ከተቻለ መስተካከል ብዬ አስባለሁ። ኔትወርኩም ይፈታል። ያርጋለሁ። ስትመለስ የነበረው ሁኔታ ስታጫውተን ምን አጋጠመ? በተለይ መጨረሻ ላይ የነበሩት ቀናት ምን ይመስሉ ነበር? ስመለስ እዛ ውስጥ ያለውም አንዳንድ የመረጆችን ከውስጥ ከመንግስት ተቋም ውስጥ ያሉትን ደስ ማይሉ ስራ ስለማቅ ጥሩ ነገር ይገጥመኛል ብዬን የማላሰቡን ስመጣ ግን ቢያንስ ይህን ህዝብ ከማሰቃየት ራሴ ማግለል አለብኝ ሲሆን ምቹ ሁኔታ ተፈጥሮ ህዝብ ክሳለሁ ብዬ ነው አምኜ የመጣሁትና እንዳልኩ የመጣሁት የነበሩበት ቀጠና ትቻ በሌላ ቀጠና ነው የወጣሁት። ሌሎች ትስስር ከሌለ ጋር ማለት ነው። እኔ የነበረኝ ምዕራብ ጎጃም ውስጥ ነው ትልቁ እንትኔ ማለት ነው። አመራሩም ከመንግስት ውስጥ ያለውን ከተማ የሚኖረው ነው ሰርጎ ገቡ ምናምን ተምንለው በዛ በኩል ነውና እውነት ለመናገር አመራሩን አላምነውም። እዛ ውስጥ ያለውን አላምነውም ስል ስም ለማጥፋት አይደለም። ጥሩ ቦታ ላይ ያሉ ሰዎች እኛ ጫካ ገብተን እነሱን ደግሞ ቀኝ ውስጥ አርበኛ ብለን ያደራጀናቸው በመረጃ የምንለዋወጥ የዞን አመራሮች ወረዳ አመራሮች ያሉበት ዞን ነው እና አንድ ቋሪት ወረዳ ላይ አንድ የብልጽግና ፓርቲ ጽህፈት ቤት አለ ቅርንጫፍ ማለት ነው። ከሱ ጋር ያለውን ነገር አወራን። በሰሜን ጎጃም በኩል ነው የርኳ 59ኛ ክፍለ ጦር አዛዥ ነው የተቀበለኝ። እዛ እንደደረሱም ተፈትኛለሁ። ወዲያውኑ ላይ ነተፈሪ ምናምን የዘመራሮች ለተልኮ ነው የላክ ነው ምናምን ብለው እንትና አሰማሩና በእነሱ በቀኝ በኩል ተይዤ ታስሬ ነበር። ከዛ በኋላ ነው ጀነራሎች ምናምን ተነጋግረው ወደ ባህር ዳር ወሰዱኝ። አሪፍ ነው የነበረው አቀባበል፣ በጣም ቆንጆ ነው። በጣም የሚገርመው ባህር ዳር እያለው ግን ሚዲያ ላይ ምናምን ሲያዩኝ ቀኝ ውስጥ አርበኛ የሚባለው ሳይደነግጡ አልቀሩም እና የኛ ቀጠና ልጅ ነው ይምጣ ወደኛ ለስራ ያግዘናል ተብሎ ምዕራብ ጎጃም ነው የተላኩት። ሳር ተነጋግረን አይ ጥሩ ሁኔታ እንደማይፈጠር አውቃለሁ፣ ግን መስራት ካለብኝ ጥሩ የሆነ ቦታ ተቀምጬ መስራት አለብኝ፣ ለደህንነቴ ስጋት አለ ምናምን ብዬ ነው ሄድኩ። ችግር የለውም አሉ። ሄድኩ። እንደሄድኩ በጣም ብዙ ነገር ነበር ፍኖተ ሰላም ከተማ ውስጥ። እኔ የሄድኩ ቀን
የዚያን ቀን ምሽቱን 8 ሰው ጓዙን እየጫነ ነው የወጣው። ውጡ ተብሎ ወደ ጫካዱ ተቀላቅለዋል። መረጃ ማን ተናገረ? ማን እንደመጣው ተናገረ? ማን? እኔ እነዚህ ሰዎች እንዲታሰሩ እንዲቀጡ እንዲቆረጡ ነው አይደለም ፈልገው፣ ግን ቢያንስ እኔ መጥቻለሁ የነበረውን ሁኔታ አስረድቼ እነሱ ወደ እንትናቸው እንዲመለሱ ነው። ስራና ስራ ሰልፍ ፈቃደኛ አመራር አልነበረም። ትንሽ አስቸጋሪ ነገር ነበርና አይ ካልሰራው ሸኙኝ፣ ኮምፖዚሽን ነው ሸኙኝ ወይ እንስራ የመጣሁበት ዓላማ ለመስራት ይመስለኛል ምናምን ብዬ መጠየቅን አልተኩም። በጣም ከሚያሳዝነው ግን የምዕራብ ጎጃም የዞን አስተዳደር በር ላይ ያለው በባጃጅ መጡ። አረንዛው ዳሞት ላይ የነበሩ ማለት ነው። እኔም አውቃቸው አባሎች መጡ እኔን ይዘው ለመድ ማለት ነው። የት ነው የመጡት? የዞን በሩ ላይ ነው የመጡት። ምን አይነት ድፍረት ቢኖር ነው? ምን አይነት ከጀርባ የሆነ የሚመኩበት ምን ቢኖር ነው የመጡ ብዬ ገረመኝና እኔ ሮጡ። እዛ ድረስ እዛ ከመጡ እኔን የሚያስጥል አካል እንደሌለ አስቤ ነው የሮጡትና ኮር ነው የሮጡት። በወቅቱ እዛ የነበረው ኮር ጠርንፏል፣ ወደ ሌላ ቦታ እየሄደ ነው። መስራትም አልቻልኩም። ከዛም አልፎ እኔን አፍነው ለመውጣት መጣዋል። ይዛችሁኝ ይውጡ ነው ያሉ። አንደኛ ወደዛ ስገባ መከላከያ እውቅና አልነበረውም። የሲቪሉ አመራር መሰለኝ ዝም ብሎ በራሱ ከምስራቅ እዝ አመራሮች ጋር እንትን ብሎ የምስራቅ እዝ አመራሮች ደግሞ የእውነት እንዳግዛቸው ፈልገው ነው የላኩኝ። ሌላ ኮር መጣ። እኛ እየወጣን ነው ከሚመጣው ኮር ጋር ግን እውነት አሪፍ ስራ ትሰራለህ አሉ። 302ኛ ኮር ነው አሁን በቦታው የሚገኘው። ጀነራል መላኩ የሚመራው ኮር ነው። ጀነራል መላኩ መጣ። ከሱ ጋር ኮሚኒኬት አደረግና በጣም አሪፍ ሰው ነው። ተነጋገርና መረጃን በማስረጃ ካገኘ ስራ ይሰራል። የውስጡንም የውጭንም አሁን ባሪፍ እየሰራ ነው። በተለይ ቀኝ የውስጥ አርበኛ የሚባለው ትኩረት አድርጎ እየሰራ ነው። መያዝ ሲሞክር እንኳን ማህበረሰቡ ጋር ህዝቡን ሰብስቧል። ወንጀለኞችን ህዝቡ ፊት አቁሞ ችግራችሁ ምንድነው ሲባል ህዝቡ በጣም ነው ያለቀሰው። እውነት ለመናገር በቃ እንባ በእንባ ነው። እንደዚህ ሆነናል፣ ሳናጠፋ ታስረናል፣ ሳንፈልግ ጫካ ልጆቻችን ተገፍተው ሄደዋል፣ ከአቅም በላይ ገንዘብ ተቀብለውናል፣ ጥፋታችን ግን አናቅም። እንደዚህ ከሆነ ችግራችን ይሄ ነው ብለው ችግር ያለባቸውን አመራሮች መናገር ጀመሩ። ህዝብ ማለት ነው ፊታቸው ላይ። በጣም የሚገርመው እንደዛ ዞን ቀኝ ውስጥ አርበኛ ትልቅ ስራ ነው እየሰራ ያለው። ወደ ሌላው ስመጣ የኔ አቀባበል በዚህ ልክ ነው፣ ግን ቀኝ ውስጥ አርበኛ በጣም ፈታኝ ነው። እኔ እየተናገርኩ ያለን እንደነበሩበት ቀጠና ነው፣ ግን እንዳጠቃላይ በሌሎችም ይሄ ነገር ስላለ መንግስት ትኩረት ሰጥቶት ቢመለከተው ብዬ የማስበው ነው። ጀነራል መላኩ ህዝቡን ሰብስቦ አመራሮች ችግር ያለባቸው አመራሮች ከተነገሩ በኋላ እነዛ አመራሮች ደግሞ በወቅቱ ኮሚኒኬት ስለነበረን እኔም በጥሩ ሁኔታ አያዩኝም እና የቋሪት ወረዳ አስተዳዳሪ በፍኖተ ሰላም በመጣበት ወቅት ከቋሪት የመጡ ወደው ጎበችን ወደ ቦታው ይዛቸው ተብሏል። እኔ በቋሪት አይደለም የገባሁት በሰሜን ጎጃም ባህር ዳር ነው። ትውልዴ ነው ቋሪት። ምናልባት የብልጽግና ፓርቲው የቅርንጫፉ የወረዳው ግን ተነጋግረናል እና ወደዚህ ሲለኝ ለደህንነት ስለሰጋው በዛኛው እጃለሁ አገናኝቶኛል ከሰው ጋር በጣም ጎበዝ ልጅ ስለሆነ ስለማምነው ማለት ነው። በዛ በኩል ነው ሄድኩና ወደ ቋሪት ይዛቸው ተባለና ሁላችን ሰበሰብን። እኔ ለስራ እንፈልጋለን፣ ለህዝብ ግንኙነት ምናምን ስራ አለ እንፈልጋለን፣ ህዝብን አንተ ጋውን የምንሰራው ስራ አለ ታስፈልገናለህ ሲለኝ ከመልካም እይታይቸው እሺ ብዬ ማታ ጀነራል መላኩ ደውዬ እየሄድኩ ነው ቸው ምናምን ስለው ለምንድነው የምትሄደው? አርፈህ ተቀመጥ አንተና እኛ እዚህ ስራ እየሰራን ነው መሄድ የለብህም ሲል ለወረዳውም ሲደውለት ቅር ተባልኩ። አይ ጀነራሉ ደውሎ እንዳትወስደው ምናምን ብሎኛል ብሎ ሲደውለት የዞን አመራሩ ማለት ነው ከሱ ከቀረማተው ለምን ሌሎች ሄዳሉ ተዋቸዋለ። እኔ ለስራ ከተፈለኩ እኔ ከቀረው ሌሎቹ ለምን ይቀራሉ? በወቅቱ ቋሪት እጄ ቢሆን የተዘጋጀልኝ ነገር መጥፎ ነበር ለኔ። እስከዚህ ንርቀት ሄደዋል። ሁለተኛ እዛ ዞኑ ላይ የዞን አመራር ተብየው ብቻውን አይደለም ሌሎችም ሳይነጋገሩ አልቀረም። ግን እኔን ያናገረኝ ከገንዘብ ቢሮ ወስዶ ነው። ይሄ ክልል ይሄ ዞን ላንተ ስለማይሆን አንተ ለህዝብ ትጠቅማለህ ያዘነ መስሎ ማለት ነው። እና ጥሩ ስራ ሰርታል 1 ሚሊዮን ብር ስጦታ ሽልማት ነገር እንስጥና ክልሉ ለቀውጣ ነው ያለኝ። ዞኑን ደግሞ አይደለም ያለው ክልሉ ለቀውጣ ነው ያለኝ። ባለፈው መድረክ ላይ ምዛ ተናግሬዋለሁ። በጣም በሚያሳዝን ሁኔታ አሁን በሰዓት እኔ 1 ሚሊዮን ብር እንዲሸል የሚያደርገኝ ነገር ምን አለ? ምክንያቱ ምንድነው ስለው አይ የሆነ ሚዲያ ላይ የተናል ህዝቡም ተቀባይነት ስላለ
አያሰሩም ሄድ ምናምን አለ። አያሰሩም ከሚለው መካከል ግን የሚያሰራ አንዱ እሱ ነው። እኔ በጫካ እሱ በዚህ ሆኖ እሱ ቀኝ ውስጥ አርበኛ ኃላፊ ነው፣ እኔ ደግሞ እዚያ ክፍለ ጦር ኃላፊ ሆነ። በመረጃ ሁለታችን እንገናኛለን እየተዋወቅነ። በዚህ ልክ ደግሞ ድጋሚ እኔ ሊሸውድ ሞከረ። ፈቃደኛ አልነበርኩም፣ አልሄድኩም። ደጅ ጠናው ቆየሁ። ዛሬ እዚህ ላይ ደርሻለሁ። ኦኬ መተሻ እንግዲህ ያረጋል አንድ ዞን ላይ የነበረው የአንድ ክፍለ ጦር መረጃ ኃላፊ ነው። በዛው የተከለለ መረጃ ነው የሚነግረን። አሁን እሱ የሚነግረን ነገር አንተ እንደ ከፍተኛ እንደ በላይ አመራር ምን ያልተገነዘቡት ነበር? ምንድነው አጠቃላይ አራራችሁስ? ያው የዚህ ሰላም እንዲፈጠር የማይፈልጉ ከዚህ ከክራይሲስ የሚያተርፉ አካላት ያው ሊሉ አይችሉም። ስልት ግን እየቀያየሩ ይመጣሉ። ስልት ያኔ መረጃ ሲሰጡ፣ መረጃ ሲያቀብሉ፣ ገንዘብም አብረው ሲከፋፈሉ የነበሩ ሰዎች አሁን ላይ አንዳንዱ ከስጋት እኔ አሁን እዚህ ጋር የማያቸው እዚያ ጋር ያሉ ውስጥ ላይ ያሉ ከስጋት መንግስት በቃ አለቀለት አበቃለት ምናምን የሚለው ፕሮፓጋንዳውም እዚያው በጣም እንትን ይል ስለነበረ ከዚያ ከስጋት መንግስት አልደረሰልንም ከሚል ስጋት ከሆነ ያንን ስጋት አሁን ተቀርፏል፣ ቀርፈዋል በአንድም በሌላም መንገድ። እሱ ብዙ እንትን የለኝም፣ ግን ተልኮ ኑሯቸው ስትራቴጂካል አጋር ሆነው ከውስጥና ከውጭ ሆነን የራሳችንን ጥቅም ማስከበር አለብን። ሀገርም መንግስት መቀጠል ካለብን በእኛ እጅ ውስጥ በእኛ ትእዛዝ ውስጥ ነው ምናምን የሚል እንግዲህ ኢትዮጵያ የሁሉም ብሔር ብሔረሰቦች ሀገር ናት እና አማራው በተለየ መንገድ ፎርስ ናሬሽን ተፈጥሮለት በቲፒኤልኤፍ ዘመን ቲፒኤልኤፍ እና ሌሎች የእሷ አጋር የነበሩ አካላት እንደ ጠላት ቆጥረውት ሲያሳድዱት የኖረ ህዝብ ነው። ይህን እንከላከል ተባለ እንጂ ከሌላው ብሔር በተሻለ መንገድ ወይም ደግሞ በተለየ መንገድ ልጠቀም፣ ገንዘብ ይሰጠኝ፣ መንገድ ይሰራልኝ፣ ሆስፒታል ይሰራልኝ አላለም። ያንን ጥያቄም አላነሳንም። ግን ያንን ዳይቨርት ተደርጓል ሙሉ ለሙሉ ማለት ነው። ሽፍት አድርጎ ጥያቄው አሁን በሌሎች በባዕድ በነ ሻዕቢያ እና ግብጽ እጅ ውስጥ ከገባ በኋላ ውስጥ ላይ ያለው ደግሞ ለሌላ ፍላጎት ራሱን አነሳሳ ማለት ነው። ከስጋትነት ወይም ከኢኮኖሚ ፍላጎት ያችን ከሚያገኙት አብሮ ከመካፈል በዘለለ ፖለቲካሊ ፍላጎቱ እየጨመረ መጣ ማለት ነው እና ይሄ ልጁ እንደሚለው ማስፈራራት ይኖራል፣ መደለል ይኖራል፣ ተቆርቋሪ መስሎ እንትን ማለት ይሄ ግን የሚጠበቅ ነው። ጥቅማቸውን የተነካ ቅድም የተናገርኩት በባለፈውም በተደጋጋሚ የተናገርኩት እዚህ ሰላም ስምምነቱ ላይ እና እኛ በተለይ ይህንን እጅ ነው ይሄ የኃይል ማዛባት ስራ ነው የሰራ ነው ስንል የኃይል ማዛባቱ በውጭ ጫና ብቻ ይመጣ አልነበረም፣ ከውስጥም ጭምር የተቀናጀ ነበር የነበረውና እዚያ ውስጥ የተጎዱ ሰዎች አሉ፣ የሚጎዱም አሉ። ግልጽ ነው። እነዚያ ሰዎች የሚያመጡት አደጋ ሊኖርም ይችላል፣ ሰንበዲን የማስወገድም ነገር ሊኖር ይችላል። ምንም አይደለም። ግን አጠቃላይ የነበረው እንትን ቀይረነዋል፣ አቅጣጫውን ተቀይሯል። አትሊስት አሁን ሀገራዊ ስሜቱን ጥያቄውም ደግሞ በተሻለ መንገድና ቦታውን ነው የቀየረው። እዚያ ጋር የነበረው አሁን በዚህ በጠረጴዛ ዙሪያ በፓርላማ እና በሌሎች ፊት ለፊት መከራከር በሚያስችል ፕላትፎርም ዙሪያ ላይ እየተከራከር ነገሮችን ማስኬድ አሁን በጣም ፍላጎታቸው የአማራ ሕዝብ ነገም እንዳይነሳ የማድረግና ጥያቄውም ጭምር ሌላ ጊዜ እንዳይታወስ ጭምር የማድረግ ፍላጎት ነው ያላቸው። አድቅቀውት መተውት ማለፍ ነው የፈለጉ። እነሱ ያልፋሉ፣ የአማራ ሕዝብም አለ፣ ሀገርም አለች፣ ይቀጥላሉ። ጥያቄውም ደግሞ በሂደት የሚመለስበትን እንትን ደግሞ ፕላትፎርሙን ፈጥረነዋል። በዚህ መንገድ ማንም ኖረ ማንም ሄደ ጥያቄው ግን በአግባቡ የሚመለስበትን ነገር ፈጥረናልና ይሄ ውዥንብሩ መደነጋገሩ መደናገጡም የፈጠረው ነገር አለ። እንዴት መጡም የሚል እንዴት ይሄ ሆነ በየት ሾልከው በየት አልፈው ምናምን የሚል ይሄ ድንጋጤ የፈጠረው ስለሆነ ኖርማል ነው። ከዚህ ተነስተው አንዩዋል የሆነ ነገር ቢፈጥሩ ምንም ብዙ እንትን የሚል አይደለም። ግን ደግሞ በዋናነት ተልኮ ሰጪዎችን ግን አስተማሪ የሆነ እርምጃ ተወስዶ የአማራ ክልል በራሱ ህዝብ በራሱ አመራሮች
ራሱን የሚያስተዳድርበት ሁኔታ መፈጠር መቻል አለበት እንጂ ሁልጊዜም ቢሆን የባዕዳን ተልዕኮ እየተቀበሉ በጥባጮች በአብዛኛው ተፈጥረው በእነዚህ አጀንዳ ጊዜውንና ዓላማውን እየሳተ እየዘገየ መቀጠል አለበት ብዬ አላስብም። አሁን ላይ ያሉ እነዚህ ጂኦግራፊካል አድቫንቴጆች አሉ። እነዚያን አድቫንቴጆች መጠቀም ይኖርብናል። አሁን ሌሎች ሀያላን ሀገራት አሁን ሰሞኑን እንደምናየው አንዳንድ ፍላጎቶችን ፖለቲካል ኢኮኖሚካል ፍላጎት የነበራቸውን ፖለቲካል ፍላጎታቸው አድሮ አንዳንድ አዳዲስ ነገሮችን ክሌም ማድረግ ጀምረዋል። እነዚያ በራሱ የሚያመጡት ለኛ ደግሞ ራሳችን ደግሞ የራሳችን ጥያቄ አለ። ጂኦፖለቲክሱም ደግሞ እዚህ ሆርን አፍሪካ ላይ ያሉ ዴቨሎፕመንቶች አሉ። እነ ሶማሌላንድ አካባቢ ያለው ለኛ በጣም ትልቅ እድል ነው። ይህንን እድል ተጠቅመን የራሳችንን ጥያቄ ወደምናስመልስበት የራሳችን የቤት ስራ ወደምንሰራበት ነገር ነው መዞር ያለብን። ስትራቴጂካል ቪው ሊኖረን ይገባል እንጂ እዚያች ባለ በትንሽ ነገርና ጫካ አካባቢ ላይ ባለው የጥፋት ሴል ጊዜያችንን ማባከን አለብን ብዬ አላስብም። ይሄን ለማድረግ እንግዲህ ቶሎ ወደ ስራ መግባት አስፈላጊ ነው ብዬ አስባለሁ እንጂ ግርግር መፍጠሩ ውዥንብር መፍጠሩ የሆነ ነገርን በተሳሳተ መንገድ ለማስረዳት ለማሳየት መሞከሩ ምንም የሚጠበቅ ነው ብዬ አስባለሁ። ያርጋው ወደ አንተ ልመለስና የክፍለ ጦር ደህንነት ኃላፊ ነብኝ አልከኝ። ምንድነው የስራ ኃላፊነት የነበረው የዛን ጊዜ? እኔ በክፍለ ጦር ውስጥ የመረጃ ባለሙያ ሆኜ ከእኛ ጠላት ከምንለው በመንግስት በኩልም ከውስጣችንም ተልዕኮ አስፈጻሚ ካለ ጠላት የምንለው መከላከያ የመንግስት አመራሩም አደረጃጀቱ ዓላማው ምን እንደሆነ እነዛ መረጃዎች እያሰባሰቡ እነዛን ነው። ግን በዋናነት አሁን በዛ በጫካ ውስጥ በፋኖ ቤት መረጃ የሚባለው የመረጃ እንትኑ ሙያውም የለም። ከሙያው ወጦ ነው የሚሰራ በቀል ነው የዛ ሆነ የተያዘው ማለት ነው። እኔ ያን ማድረግ ነው ህሊና አይፈቅድም ነበር። ለምሳሌ የሆነ ሰው በሆነ ቂም ካለ ወይም ሁኔታው ካልተመቸ ይሄ የብልጽግና ተልዕኮ አስፈጻሚ ነው ይደዋወላል። ከሚስተር ከሌ ጋር የሚባል አመራር ይደዋወላል። ይህ ብቻ በቂ ነው። ወስዶ ማሰር ነው፣ መቅጣት ነው፣ መግረፍ ነው። እና ለስሙ ልሁን እንጂ በዋናነት ከቀኝ ውስጥ አርበኞች ጋር ጥምረት አድርጌ በመንግስት ውስጥ ያለውን እንትን ማገኘው ከነሱ ነው። እዛው ከመንግስት ቤት ነው ማገኘው ነው። ያው በሂደት ሲመጣ ሞር ደግሞ አሁን ትላልቅ አመራሮች የዛ አመራሮች እነሱ ከኔ ጋር አስተዋውቋቸው በዛ ሂደት ነው። መጀመሪያ ከነሱ ጋር ነበር እንትን የሚሉ ለምሳሌ ሻለቃኝ ያለ የሚሆን አሁን በቅርቡ ወደ ኤርትራ ሄዶ ነበር መሳሪያ ጥይት ነገር ለማምጣት። እሱ ወደዛ ሲሄድ ያው ስልኩ ስለማይሰራ ከኔ ጋር ነበር ብዙ ኮኔክት የሚያደርጉ ሌላ ቦታ ያሉ ማለት ነው። ኢቭን ከአዲስ አበባ ሁሉ የሚደውሉ ነበሩ በሁኔታው ማለት ነው። እና ይሄን ይመስላል። ያው መረጃ ስራው ጥሩ አይደለም። እዛ ውስጥ ያለው እንሂድበት ከተባለ እኔ እንደግሌ ህሊና የሚያስደስት ስራ ሰርቻለሁ። ለምን ቢባል ብዙ ሰው ከራሱ ጋር ግንኙነት ያለው ከራሱ ጋር የግል ቂም የነበረው ሰው ብዙ እንዲታሰር ብዙ እንዲረሸን ብዙ ፍላጎት ነበር። በጣም አንድ ማረሳው ዶክተር መዝገቡ የሚባል ነበር በዛ በአደረጃጀት ውስጥ ያለ የተማረ ሰው ነው። እና እሱ ሁኔታው እንዴት አላምራቸው እንዳለ አይዶ ነው። ከዲያስፖራ ጋር ግንኙነት አለው። የነ ካፕቴን ማስረሻ ሰጤ ግሩፕ ነው አፋድን ነው የሚወክል ምናምን ተብሎ ነው የታሰረው። በወቅቱ ረጅም ጊዜ ታሰረና ምን ግንኙነት ይኖረው አይኖርም ማስረጃ የለም መባል ብቻ ነው። እና በብርጌድ በሻለቃ እየተሰበሰበ ሰው አባሉ ማለት ነው ይረሸን የምትሉ ምናምን ተባለና አመራሮች ካሉ አባሉ ችግር የለበትም ባህር ነው እነሱ በቀደዱት ነው የሚሄደውና ይረሸናል። አይ የሰውዬ በዚህ ልክ አብሮት የታሰሩም ሌሎች ስላሉ አባሎች እነሱ ይፈቱ። ግን ይህ ሰው ከዲያስፖራ ጋር ነው የሚባለው ከተላለ ከሚኒስትር መስሪያ ቤቶች ከተለያዩ አመራሮች ጋር ግንኙነት ካለው ትግሉ የሆነ ቦታ እስከሚደርስ በእስር ላይ ቢቆይ የሚል እንትን ነበር የነበረኝ። ይህ ሲባል አንዳንዶች በውስጥ እንደ ቤተሰብም ያሳሰረውን ስለሚያውቁ ትልቁ ችግር አሁን ሰው በደሉን ይመዘግባል እኮ አሁን ማን ምን ይሰራል እየተመዘገበ በእነሱ ቤት ምንም አይደለም ማን እንታወቅ ነው ይመስላቸውና ያሳሳሪን ቤተሰብ ሄደውን ግርግር ያንተን ሲሉ እሱን ያን አንድ አመራር ለማስመታት ቀኝ ውስጥ አርበኛ የሚባለው ማለት ነው በጣም በሚያሳዝን ሁኔታ እስኪ ለመንግስት ደህንነቶች ለመከላከያ ከፍተኛ አመራሮችም ቢሆን ትልቅ አመራር ነው
ትግሉን የሆነ ቦታ ያደርሳል ተብሎ የሚገመት አመራር ስለሆነ እዚህኛው እስር ቤት አለ ቋሪትን ታሰረው። ከተማው ላይ መከላከያ አልነበረም በወቅቱ እዛው ፖሊስ ጣቢያው ላይ ነው የታሰረውና አብሮት ያሉ ልጆች አሉ አቅም የሌላቸው ይህን አዋጡ ብር አዋጡ ወይም እህል አዋጡ ተብሎ አቅም የሌላቸው ወይ ባልሆነ ነገር ደግሞ የታሰሩ ብዙ አርሶ አደሮች አሉ። ከ42 በላይ ምናምን አርሶ አደር አለ። ከዛ ጋር ነው ታስሮ ሰውየውና ድሮ እንዲጣል አድርጋል። አመራሩ እኮ ነው። ቀኝ ውስጥ አሮኛ ደግሞ ድሮ ሊያስጥል ነው ከነዚህ አርሶ አደሮች ላይ እና በጣም ማረሳው ያ መረጃ ወዲያው ደረሰኝ። ወይ ድሮ ነው ይጣል ሰውየውን አንድ ስታስገቡት ነው የሞተ። ሰውየውን እንኳን መበቀል ከፈለጋችሁ በግሉ ላይ የሆነውን ሁሉ አድርጉ፣ ግን ከተጠያቂነት የሚያድን ነገር የለም። አርሶ አደርን ለማስመታት የኔ ያልጨካኔ ምንድነው ተባሉ። ከፍተ አመራሮች በሙሉ እንዲያውቅ አድርጊያለሁ። ዝም ተባለ። ያው ድሮኑ ቀረ። እኔ ደስ ብሎኛል። ቢያንስ እነዚያን አርሶ አደር ማትረፍ ችያለሁ። እንደዚሁ ከቤተ ክርስቲያን ጋርም ባለፈውም ተናግሬዋለሁ። ቤተ ክርስቲያን ጽላትን ያህል ነገር ከአረብ ድረስ ደላላ እየጎተቱ አመጣው። ገጠር ጥንታዊ ቤተ ክርስቲያን ላይ ቆፍቅፎ መጣው። ጥንታዊ የብራና መጽሐፍ የሚባሉ አሉ። እነሱን ነው መግዛት የመጡ። ጥንታዊ ቤተ ክርስቲያን ቅርስ እየተፈለገ ነው። ቅርስ እየፈለጉ እያደኑ እያወጡ እየሸጡ ነው። እንግዲህ ሚዲያ ላይ እነሱ የሚሉት በሃይማኖት ቤተክርስቲያን ወደመ ቅርስ ወደመ መንግስትን ይላሉ። በውስጥ እነሱ የሚሰሩት ደግሞ በእነሱ ቤት ጽድቅ ነው። ይሄን እንኳን መሬት ላይ ያለውን እውነት ማህበረሰቡ የሚያውቀው ነው። እውነት ስንናገር ደግሞ ውሸት ነው። በእነሱ ቤት የሉማ በቦታው እነሱ ያሉ ሌላ ቦታ ነው። እኛና ማህበረሰቡ ደግሞ መሬት ላይ ያለው እናውቃለን። በአካባቢው ያለ ይሄን እውነት እንኳን ለማዳፈን ይሞክራሉ። ታዲያ ይሄን ግለሰብ ስንይዘው ግን ያመራር ቤተሰብ ሆኖ ተገኘ። ያመራር ማለት የመንግስት ወይስ የጫካው የአማራ ፋኖ በጎጃም የኢንተለጀንስ የደህንነት ኃላፊው ያክስት ያጎት ቤተሰብ ወንድም ሆኖ ተገኘ። ወዲያው በዋስ ወጣ። አጋጣሚ ያዝነው መኪና ነበረ። መከላከያ ሰኔ ወር ላይ ወደ ቋሪት ሲገባ መኪናውን እየተጠቀመበት ነበር። ፋኖ የራሱን እህል ጓዝ እየጫነበት እያሸበት ነበር። በተኩስ ልውውጥ መካከል ያ መኪና ወድሟል። በመከላከያ ተኩስ መካከል ማለት ነው። እስከዚህ ድረስ እየሰራን ነው የቆየ ነው። አላማው ይሄን ቅርስ በሚሊዮን ነው የሚሸጠው። 40 ሚሊዮን ምናምን ነው ተነጋግረው። በጣም ከሚገርመው ማለት ነው። ሳይነቃ ሽጠው ለራሳቸው ፍላጎትን ለማሟላት ነው። ሲነቃ ደግሞ ያው ለትግሉ እንደሚያስፈልግ አይነት ምላሽ። በጣም ስናከር ደግሞ የአመራር ቤተሰብ ነው በራስ ላይ እርምጃ ተወስዳለ። በጣም የሚያሳዝነው የእዙ ምክትል ጦር አዛዥ ሻለቃኝ ያለም ያውቃል ይሄን ጉዳይ። አብረን ነው ቁጭ ብሎ ተነጋግረንበት አይዞ በርታ ይሄን ነገር ውጤት ካላመጣንማ በቃ በጣም ስሬሱ ነው ከገባንበት በኋላ ወንጀለኛው ሲያዝ ግን ያመራሩ የጓደኛው ቤተሰብ ሲሆን በቃ ማሸሽ እሱ ራሱ ጸጥ አለ ሁሉ እና እኔም እንደዛ አይነት እውነቶችን ይዤ ስንቀሳቀስ በጥቅም ነው። አሁን በዋናነት ይሄ አመራሩ ጥቅም ነው፣ በጥቅም ነው የሄደው። አላማው ገንዘብ ነው። የገንዘብ ፍቅር አጥቅቶታል። አደረጃጀቱን ጓደኝነት፣ ቤተሰብ ነው፣ በዝምድና የተደራጁ። አሁን ቅድም እንዳልነው እነዚህ ሴቶችን ረሸነ መረጃ ናቸው ብሎ ሌላውን ብዙን ይረሽናል፣ ያስራል፣ ያሰቃያል። ያው የሚሰጠው ስም ተለጣፊ ስም መረጃ የብልጽግና መረጃ ምናምን ተብሎ ተልኳለው ተብሎ ነው። እሱ ግን አይደለም። በትክክለኛ ገንዘብ ያለውን እሺ ጊዜ መረጃውን ማንም ምንም አያደርጉም። ለምሳሌ በጣም እኔ የማረሳው እኔ ለምን ተለቀቀ ምናምን የሚለው አይደለም። እሰይ በመለቀቁ ደስተኛ ነኝ። ሰከላ ላይ ከሰከላ ወደ ተሌሊ መስመር በሚመጣ ሰዓት ውጊያ በነበረ ሰዓት የሆነ ኮሎኔል ማርከው ነበር እና ይሄን ኮሎኔል ካሰሩ በኋላ ስታሊን የሚባል ውጭ ላይ ያለ አክቲቪስት አለ። ከሱ ጋር እየተደዋወሉ ነበር አመራሮች። አይ እሱማ የኛ ሰው ነው አላቸው። እንግዲህ የማን ሰው ነው? ኢትዮጵያዊ ነው ሁላችን። የማን ሰው እንደሚታሰር፣ የማን ሰው እንደሚረሽን፣ የማን ሰው እንደሚቀጣ አይዶ ነው። እሱ የኛ ሰው ነው፣ ይጠቅማቸዋል፣ ልቀቁት ተባለ። ኮሎኔሉ ማለት ነው። በፍላጎቱ ውስጥ ተማርኮ አይዶ ነው። ግን ከተያዘ በኋላ በስታሊን አደራዳሪነት የኛ ሰው ነው፣ እኛና እናንተ አንድ ሆነን እየሰራን ነው፣ የትግል አጋር ነው፣ የራሳችን ወንድም ነው፣ ያዛችሁ ልቀቁት ተብሎ 32 ሚሊዮን ብር ተቀብለው እሱን ለቀቁና ደጋዳሞት ላይ ሄደው 37 ንጹህ አርሶ አደር የገንዘብ ቤተሰቡና ወንድሙን የህፃናትን አባት ረሸን። ገንዘብ ቢኖራቸው እነዛ ሰዎች አይረሸኑ። ለምን ተብለው ነው የተረሸኑት? ምንድናቸው ተብለው ነው? የመንግስት ሰራተኛ ስለሆኑ ማለት ነው። አሁን ባለው መንግስት የመንግስት ሰራተኛ ናቸው ተብሎ እና አመራሩ በገንዘብ ይሄ አይነት እርምጃ ሲወሰድ እዛ አካባቢ ያለው ህዝብ ምን ይላል? አንደኛ ገንዘብ ተጠይቀዋል በመጀመሪያ ማለት ነው በወቅቱ። ይሄ ገንዘብ ደግሞ ከነዚህ ሰዎች ጋር አብሮ የሚሄድ አይደለም፣ አይገናኝም፣ በምንም ሊመጣ አይችልም። የት ይመጣል? ሁለተኛ እነዚህን
ሰዎች ከረሸና ሌላው ማህበረሰብ ይስተካከላል፣ መንግስትን አያገለግልም፣ ከመንግስት ጋር ይቆራረጣል ብለው ነው ያሰቡት። ግን እንደዛ አይደለም የጠበቁት። የበለጠ በእነሱ ላይ ጥላቻ እያሳደረ ህዝቡ የነሱ ጨካኝነት እየገባው የበለጠ እየታገላቸው ነው ያለው። ደጋ ደግሞ ባለፈው ጥቁር የለበሰ ህዝብ ነው አብዛኛው ያለው። አብዛኛውን ጥቁር አልብሰውታል። ለምን ባልሆነ ስም እየተሰጠ ረሽነዋል። እነዚህ አመራሮች በአንድም በሌላ መንገድ ያላንኳኩት ቤት የለም፣ ያልገደሉት የለም። እና አሁን ማህበረሰቡ እኔ በጣም አንደኛ የሚያሳስበኝ መጥፎ ባህል አለን እንግዲህ እንደሚታወቀው ይሄ ደም ለሳምና የሚባለው ማለት ነው ያሳስበኛል። አሁን እንደ ወታደር ደግሞ አይደለም እንትናቸው በፋኖ ውስጥ የፈለገውን እርምጃ ይወሰድ የወሰደው አካል ይመዘገባል። ሚስጥር አይደባበቅ። አሁን አንድ ሰው የሆነ ሰው ወንድሙም ይሞትን በል ፋኖ ገደለው አይባልም። አዎ በፋኖ ስም ነው፣ ግን ግለሰቡ ይመዘገባል። ቤተሰቦቹ ምናምን የሆነ ሰዓት ነው የሚጠብቀው። በጣም አስከፊው ነገር ማለት ነው ከኋላ ነው አስከፊው ማለት ነው። እና አመራሮች ይሄን ያደረገው እኮ ከሌ ነው ይላሉ በራሳቸው እንትን ማለት ነው። እኔ እኮ ተው ብዬ ነበር ከሌ ነው እንደዚህ ያደርገው። ሚስጥር አይደባበቁ። ይሄ ነገር አለ። በነገራችን ላይ ከፊትም ይሄ 4 ኪሎ የሚባለው ነገር በብዙ መንገድ ተሞክሯል። 2015 ላይ የካቲት 23 የአድዋ ድል በዓል በሚከበርበት የአድዋ ድል በዓል ሲከበር ሰላማዊ ሰው መስሎ የባሉ ታዳሚ መስሎ እንግዲህ አድዋ ድል ምን እንደሆነ ለኢትዮጵያ የሚነገር አይደለም፣ ማንም የሚያውቀው ስለሆነ ማለት ነው። እና እዛ ላይ በጣም ብዙ ሰዎች በሸኔ ስም በፋኖ ስም ተደራጅተው ቢቻል 4 ኪሎን ካልተቻለ መዘጋጃ ቤቱን መቆጣጠር አለብን ተብሎ የታሰበ እንትን ነበር። ቦምቦች ኦልሬዲ ታጥቀው ነበር፣ ገጀራ ተይዞ ነበር። ደም ተፈሶ የሰው ልጅ ያልሆነ መስዋዕት ሆኖ እዛ ለአንድ ቀን ቢሆን የሆነ ነገር እንደዚህ ሚዲያ ላይ ለሚሆን እንደዚህ ሰራን ተብሎ የታቀደ ነበር። በወቅቱ ያጋጠመኝ ከአማራ ፋኖ ብሎ የሚጠሩት ፋኖ የሚባለው አማርኛ ተናጋሪ አለ፣ ከሸኔም ኦሮሞኛ ተናጋሪ አለ። ያን የሆነ ጥያቄ ፈጥሮብኛል። ይሄ ነገር ጥምረት እንዳለ ወይስ በወቅቱ ደግሞ እንግዲህ አማራ ጥያቄ ውስጥ ይከተዋል ሊታገል ይችላል የተባለበት ምክንያት በህወሓትና ኦነግ ሸኔ በሚሰራው ግፍ ነው። ግን ያ ውስጥ ለውስጥ ያልጠራ የሆነ ግንኙነት እንደነበረ ነው እየታየኝ እና የዚያኔ በመንግስት ጥንካሬ ከሽፏል እንጂ 2015 የካቲት ላይ የታሰበ መጥፎ ጥቁር ቀን የሚያስብል የታሰበ ነገር ነበረ እና እዚህ ጋር ይዤም መናገር የምፈልገው ካፕቴን እንደተናገሩት አሁን በህወሓት ያልደረሰ አማራ ላይ ግፍ አለ ብዬ አላስብም። አሁን የትናንትናው እንኳን ከዚህ ከሸዋ እስከ ወሎ ውስጥ የነበረው ጭፍጨፋ እንዳየነው ነው። አሁን ጥምረቱ ከህወሓት ከደብረጽዮን ጋር ነው። ጥምረቱ ከጃልመሮ ጋር ነው። ለምን ይላል አባሉ የማይጠይቅ ነው መሰለኝ፣ ይጠይቃል። ከነሱ ጋር ከታረቅነ ብልጽግና ለኛ ምንድነው? ከህወሓት በላይ እየጎዳናል ወይ? ከደብረጽዮን በላይ እየጎዳናል ወይ? ዛሬ ብልጽግና የምንለውም የዛ የተቀበረ ፈንጅን የፈነዳ የነ ደብረጽዮን እንትን ነው እንደዚህ የሚያደርግ ብሎ ሲጠይቅ በጣም የሚሰጡት ምላሽ በጣም ያስቃል። ተው ነው የሚለው። ከሸኔም ጋር እንታገል፣ ከህወሓትም ጋር እንታገል፣ 4 ኪሎ አርሰውን ይመለሳሉ እንጂ ለነሱ ቦታ የምንሰጥ አይደለንም። እንደባለፉት አንሸወድም ነው። ይሄ አሁን እንደዚህ አይነት አስተሳሰብ ነው። ደብረጽዮን እሱ ድረስ 4 ኪሎ መጥቶ የእሱን አስረክቦ ወደ መቀሌ የሚሄደው። ትናንት ወለጋ ላይ ያን ያህል ፕሮፓጋንዳ ሲዘራ ጃልመሮ 4 ኪሎ ያስገባን እያሉ እኮ ነው። ከጀዋር መሐመድ ጋር እኮ የሚነጋገር እኮ የአማራ ፋኖ በጎጃም ከፍተኛ አመራር እኮ ነው ያለው። አቅጣጫ የሚሰጠው እኮ ጀዋር መሐመድ ጋር እኮ ነው። እና ጀዋር መሐመድ ዘመነ ካሴን 4 ኪሎ አስገብቶ ነው አይደል? እሱ እንትን የሚለው በዚህ ልክ ይሸውዱታል። እና ከጃልመሮ ጋር ከኦነግ ሸኔ ጋር ባንድ ላይ እየሰራ ነው፣ ከህወሓት ጋር ባንድ ላይ እየሰራ ነው። እነሱም እየካዱት አይደለም። ከሰይጣንም ጋር ቢሆን አብረን እንሰራለን እያሉ ስለሆነ በአደባባይ ከሻቢያ ጋር አብሮ እየሰራ ነው፣ ከግብጽ ጋር አብሮ እየሰራ ነው። ጸረ ልማት ነው። የመንግስት እኮ ጎጃም ላይ ሌላ እንደ ህዳሴ አይነት ግድብ ለገንባ ቢል ኳስ ግን በምኩ ልማት አይፈልግም። ምክንያቱም ይሄ ምን ነው የሚያስረዳው? ተላላኪ ነው። አደራ የተቀበለ ልማት እንዳይኖር፣ ሰላም እንዳይኖር፣ ሀገር ሰላም እንዳይኖራት የሆነ ውስጥ እንድትወድቅ ነው እንትን የተባለ። ይሄ በግልጽ ምን ነው። ትምህርት ቤት ተዘግተዋል። ህፃናት አሁን አይማሩም።
የአማራ ፋኖ በጎጃም አመራሮች በሙሉ ልጃቸው እየተማረ ነው። አዲስ አበባ፣ ባህር ዳር፣ ድሬዳዋ፣ አዋሳ የሚማሩ ልጆቻቸው አሉ። ህፃናት ደግሞ ሌሎች አይማሩ። ትምህርት ቤቱ ወድመዋል። መስኮት የለም። ብላክቦርድ ወርዶ ምኝታ ምን ሆኗል? ወንበር የስጋ መምተሪያ ነው፣ ተሰባብሯል። ካምፕ ሆኗል። እዚህ ጋር ይዤ የምናገረው በብዛት የትምህርት ቤት ተቋማት የካምፕ ሆነዋል። ብዙ ጊዜ ጽንፈኛ ሲመታ ንጹሃን ነው፣ ሲገድል አርበኛ ነው። እኔ በነበርኩበት ሰዓት የድሮን ጥቃት ብዙ ጊዜ የተደረገው ስብስብ ባለበት አካባቢ ነው፣ ታጣቂ ባለበት አካባቢ ነው። ታጣቂ ባለበት አካባቢ የተጠቀመው እንትን የለም። ግን ከሞት በኋላ ለፕሮፓጋንዳ ነው። ማህበረሰቡ ያውቃል፣ አይሸወድም። ንጹሃን መታ፣ የአብነት ተማሪዎችን መታ፣ ህፃናት ሲጫወቱ ሲቦርቁ መታ ነው የሚለው። ይሄ አይደለም። ይሄ መሬት ላይ ያለ ሀቅ ማህበረሰቡ ያውቃል። ያው የእናንተና ሚዲያ ባይቀበለውም እነሱም ያውቃሉ። በነገራችን ላይ እንደዚህ አይነት ነገር አለ። ልማትን ቢባያው ብናየው በእኛ አካባቢ ለምሳሌ ትላልቅ መንገዶች አስፋልት ተጀምረው ቀርተዋል። በማን መንገዶች አሁን ቤንዚላቸውን ይዘረፋሉ። መኪናው ግዳጅ ነው የሚያዝ፣ የአመራር መመላለሻ ነው የሚያደርግ። አቁመዋል። አሁን እቃቃቸው ተፈታቷል እኮ ጸረ ልማት ነው ምነው። እዛ ነው ጣቢያ ላይ ጤና ጣቢያ ላይ ብነድ አምቡላንሶች እኮ የእናቶች አይደሉም። አሁን የማዳበሪያ መነገጃ፣ የኮንትሮባንድ መነገጃ፣ የነሱ የተላላኪ ማመላለሻ ሆነዋል። እናት ቤቷ ነው የምትወልድ፣ መንገድ ላይ ነው የምትወልድ። እየሞቱ ተመልሶ ወደ 17ኛው 18ኛው ክፍለ ዘመን እየመለሱት ነው። ወደ ማተሻለ መለስና አሁን የተነገሩ ያሉትን በግልጽ የምንገነዘባቸው የምንችላቸውን የህዝብ ጥያቄዎች እንዴት ነው ተቋቁሞ መቆም ይቻላል? እዛ ቦታ ላይ አሁን አለመማርን፣ ጤና አገልግሎትን፣ መሰረተ ልማት አለመገንባትን ቶሌሬት አድርጎ ነው ዝም የሚለው ህዝቡ። ምን ነበር ፌስ የምታደርጉት? አዎ እንግዲህ ወንድሜ እንደተጠቃቀሰው እዚህ አካባቢ ላይ ያሉ አጠቃላይ እዚህ ሀገር ውስጥ ያሉ ኢንሰርጀንሲዎችን የሚመራቸው ማስተር ማይንዱ አንድ አካል ነው፣ ግብጽ፣ ሻዕቢያ። እንግዲህ ምንድነው እነዚህ የፈጠሯቸው ቡድኖች አንድ ግብ አላቸው። ያ ግባቸው ኢትዮጵያ እንድትዳከም ማድረግ ነው። በዚህ ይስማማሉ። በዚህ ምንም ልዩነት የላቸውም። በሌላ ነገር እርስ በርስ ሲካሰሱ ነበር የምንሰማቸው። ጀዋርን ሲከስ ነበር፣ ዘመነ ጃልመሮን ሲከስ ነበር። የሆነ አንደኛው እንደዛ እርስ በርስ ይካሳሉ፣ ይጣላሉ። ግን የሚያስታርቃቸው ይሄኛው አንደኛው ዋና ማስተር ማይንዱ ነው። ዋና አጀንዳ የሚሰጣቸው አካል ነው። ስለዚህ የኤርትራ ፍላጎት አሁን ኢትዮጵያ እየሄደችበት ያለውን መንገድ በመጥላት የተዳከመ ስቴት ፈጥሮ ዊክ ኢኮኖሚ ኑሮት ጥያቄው ሙሉ ለሙሉ በሀገር ውስጥ ጉዳዮች እና በትንንሽ ጉዳዮች ላይ ኢንቮልቭ እንዲያደርግ ነው የሚፈልገው። ስለዚህ መጫወቻ ሜዳውን ከኤርትራ ወደ አገር ውስጥ ወደ ኢትዮጵያ ማምጣት ይፈልጋል። ስለዚህ ከዚህ ደግሞ ተሽሎ ኢትዮጵያ ውስጥ ካሉት ደግሞ ተሽሎ የተገኘው ህወሓት ነው፣ የሻዕቢያ ስትራቴጂካል አጋር። ህወሓት ደግሞ ውጊያው ትግራይ ውስጥ እንዲሆን አይፈልግም። ስለዚህ ከትግራይ ማውጣት ይፈልጋል፣ ኳሷን አውጥቶ አማራ ክልል ላይ። ስለዚህ አማራ ክልል ምንድነው መጫወቻ ሜዳው፣ ዋናው ፕሮክሲ ዋር የሚደረግበት ሜዳ አደረጉት ማለት ነው። ለዚያ ነው ሁሉም ተስማምተው አማራው መድቀቅ አለበት፣ የአማራ ህዝብ መነሳት የለበትም፣ የሞራል የኢኮኖሚ የመሰረተ ልማት ውድቀት እንዲደርስበት ነው እየሰሩ ያሉትና መሰረተ ልማት መገንባት አይደለም፣ አዲስ መገንባት አይደለም፣ ያለውን እየወደመ ነው ያለው። ስለዚህ ይህንን መረዳት አሁን ብዙ ጊዜ አንድ በእነሱ በኩል የምትለቅ ነጠላ ዜማ አለ፣ ትግሉ እየጠራ ነው የሚል እንዴ! በጣም እየጠራ ነው። ምክንያቱም አቅም ያላቸው ለህዝብ ማሰብ የሚችሉ የክልሉን ህዝብ የሀገሪቱን ኢኮኖሚ ፖለቲካ እና አጠቃላይ የጂኦፖለቲክሱ መረዳት የሚችሉ የተማሩ ሰዎች የአማራ ህዝብ ትክክለኛ ተቆርቋሪዎች መጫወቻ ሜዳውን መቀየር አለብን። የአማራ ህዝብ ከዚህ በላይ ይሄንን ጦርነት መሸከም አይችልም፣ አፎርድ ማድረግ አይችልም። መታገያ ሜዳውን እንቀይረው ብሎ መጥቷል። አዎ እየጠራ ነው። ተላላኪው ደግሞ ብቻውን እየቀረ ነው። ሳያውቅ ሲደግፋቸው የነበረው ህዝብ ደግሞ እውነቱን እያወቀ ነው። አንደኛውም ይሄ ነው፣ ይሄ ሚዲያ ነው። አርሶ አደሩ በዚያ ልክ ከመደገፍ አቁሞ እነሱን ወደ መግጠም እየዞረ ነው ያለው።
ትክክል አይደላችሁም ወደ ማለት እየሄደ ነው። አሁን እየጠራ ነው፣ ትግሉ እየጠራ ነው። ውስጥ ላይ ያለው እዚህም እዚያም ይሄ ቀኝ ምናምን የሚባለው ውስጥ ላይ ሆኖ እዚህም እዚያም ጥቅም አካብታለሁ፣ ቤት እሰራለሁ፣ መኪና ገዛለሁ፣ ቤተሰቦቼ እንደዚህ አደርጋለሁ የሚለው አካልም እየተጋለጠ ነው። ቀጣይ የሚሰሩ ሌሎች ስራዎች እንዳሉ ሆኖ ማለት ነው። አሁን እየጠራ ነው። አሁን ትክክለኛ የህዝብን አጀንዳ የያዘው ማን ነው የሚለውና ተላላኪው ማን ነው? አሁንም ልቅሶ እና እያስለቀሰ ጭምር በመጣበት ወይ መቀጠል የሚፈልግ እያስለቀሰ የሙሾ ዜማ እየለቀቀ መኖር የሚፈልገው ጥቅመኛው ተላላኪው ማን ነው የሚለው ህዝቡ አበጥሮ እየተረዳው ነው። ዲያስፖራውን በዚያው ልክ አሁን በገፍ ሲረዳ የነበረው ለራሱ መጠየቅ ጀምሯል። መሬት ላይ እውነት እንደዚህ ነው እንዴ ያለው? ምክንያቱም ከኛ በላይ መሬት ላይ የተፈተነ የለም። አደራጅተንም መርተንም አታግለንም ጦርነት ገብተንም ያየነው እኛ ነን። ከኛ በላይ ሚዲያው የሆነ ሰው ሚዲያ የሆነ ግለሰቦች ሚዲያ ሊያስረዳቸው አይችልም። ስለዚህ የአማራ ህዝብ ጥያቄ በእንደዚህ መንገድ በዲስኦቢዲየንስ በጦርነት በግጭት አይመለስም። በቃ ትግሉ ሙሉ ለሙሉ ሽፍት አድርጓል፣ ተጠልፏል። ፕሮክሲ ዋሩ የውክልና ጦርነቱ አማራ ክልል ላይ እንዲሆንና አማራው እንዲደቅ ታስቦበት ቀጣይም እንዳይነሳ ለብዙ አመታት እንዳይነሳ አድርጎ የመቅበር ሂደት ነው ብለን እያስረዳን እየተረዳ መጥቷል። መርዳቱን አቁሟል፣ መጠየቅ ጀምሯል። ስለዚህ እየጠራ ነው። ግልጽ ጠርቶ እነዚህ ለብቻቸው ቀርተው ራሱ ህዝቡ ነው እነዚህን የሚበላቸውና በእነሱ በኩል ሰራዊቱ ከእጃቸው ሲወጣ ህብረተሰቡ ማሰብና መጠየቅ ሲጀምር ምሁራኖችም ጭምር አሁን በድፍረት መጠየቅ ጀምረዋል። በድፍረት ምንድነው የሚያዋጣው? አሁን ተሸማቀው ነበር የነበረ ባለሀብቶች እነሱ ደውለውላቸው ገንዘብ ካልሰጧቸው ፌስቡክ ላይ ስማቸው ይጻፋል፣ ፎቶአቸው ይለጠፋል። ባንዳ ተብለው ምን ተብለው የሆነ ስም ተለጥፎባቸው ምናምን ሀገር መጉዳት በእናንተ ውስብስብ የተሸጠ የባንዳነት ተግባር ውስጥ ከምሳተፍ ባንዳ በባል ይሻለኛል የሚል ደፋር ባለሀብት እየተፈጠረ ነው። ደፋር ምንም አታመጡም የሚል ባለሀብት እየተፈጠረ ነው። ትክክል ነው። ስለዚህ እነዚህን አገጣጥሞ ደግሞ ፕራክቲካሊ መሬት ላይ ደግሞ ከውስጥም ያሉ ከውጭም ያሉ አድቫንቴጆችን ደማምሮ የተሻለ ሁኔታ ለመፍጠር አሁን ምቹ አጋጣሚ ነው ብዬ አስባለሁና እነዚህ መሰረተ ልማቶች ጥያቄ የምታቀርብበት ባለሀብቶችንም ግቡና ስሩ የምትልበት የውጭ የእርዳታ ድርጅቶችም እንዲያግዙን ጥሪ የምታደርግበት ሁኔታ የሚፈጠረው እዚህ አካባቢ ላይ ከስጋት ነፃ የሆነ ቀጠና ስትፈጥር ነው። ያንን ደግሞ ተጋግዘን እንፈጥራለን ብዬ አስባለሁ። አሁን ጥሩ ተስፋ አለ። ትልቅ ተስፋ ነው። ይሄን ተስፋ ማስቀጠል ያስፈልጋል። ሊቀለብሱ የሚሰሩ አሉ። ሊቀለብሱ ይሄንን ተስፋ ቀልብሰው እዚህ አካባቢ ላይ ቀድሞ የመጡ አመራሮችን የካራክተር አሳሲኔሽን በማድረግ ይሄ ታሰረ፣ ይሄ ተገደለ፣ ይሄ እንትን አለ ቢችሉ አጋጣሚውን አያገኙ ቢችሉ ወደ የሚፈልጉት ቦታ አጓጉዘው እዚህ አካባቢ ላይ በሚፈጥሩት ክሊክ አንተም ማስጎዳትና እዚህ አካባቢ ላይ የጫካው በጫካ ያለው ኃይል ቢመጣ ጉዳት እንደሚደርስበት ማሳየት ይፈልጋሉ። እሱን አልቻሉም። ምላሳቸውን የቀረው እና ይሄንን ምላሳቸውንም ጭምር የማስተካከል ስራ መስራት በሰፊው መስራት ይጠበቅብናል። ሌላው ህዝቡ ነው። የህዝቡ ውይይቱ አሁን ከዚህ ከሰላም ስምምነቱ በኋላ የክልሉ መንግስትም በአንዳንድ ወረዳዎች ላይ ስብሰባ አድርጓል። ሌላው መሰረታቸው በውሸት አደናግረው ሚዘው ሲጎርፉት የነበረው የህዝቡን ነው እና ህዝቡን አሁን ላይ የማወያየት የመነጋገር የመከራከር ነገሮች ተጀማምረዋል። በጣም ጥሩዎች ናቸው። አሁን የክልሉ መንግስት ባለፉት ሳምንታት አመራሮች በየአካባቢው ተመዳድበው ውይይቶችን ሲያደርጉ አይቻለሁ።
ስለዚህ የተጀማመሩ የህዝብ ስብሰባዎች ተጠናክረው መቀጠል ነው ያለባቸው። እዚህ አካባቢ ላይ እንግዲህ ማስተዋል እንደቻል ነው እኛ ጋር ሲዘምቱ የነበሩት ህዝቡ እያነሳ ያለውንም ጥያቄ በማሾፍም ጭምር ሲመለከቱት ነበር። አንዳንዶቹንም ቫይራል እየዋጡ ሲሰድቧቸው ነበር የነበሩ። ባህሌ ሞተብኝ በልጆች መሃል ሞተ እያለች እያለቀሰች እየተናገረች የልጆች እናት ናት፣ አስተማሪ ናት፣ ብዙ ትውልድ የቀረጸች ናት፣ ነገም የምትቀርጽ ሰው ናት። እንደነዚህ አይነት ሰዎችን የካራክተር አሳሲኔሽን ስራ ለመስራት ለማሸማቀቅ መሞከር ምናምን ነገሮች አሉ። እዚያ መድረክ መሪዎችንም ጭምር በነገራችን ላይ የመድረክ መሪዎችን ሁኔታ ከውስጥም ጭምር የተቀናጀ ነገር አለው። አንድ ሰው ሁለት ሰው በዚህ ደረጃ አጀንዳ መሆን የቻለው ለምንድን ነው የሚለውንም ማየት ያስፈልጋል። እኩል ተናግረህ በዚያ ልክ ፕሮፓጋንዳውና ማጥቃቱ ታርጌት ተለይቶ ነው እና እነዚህ ሻዕቢያና ወያኔ ሁልጊዜም ቢሆን ታርጌት ለይተው እነማን ጋር ብንዘምት የተሻለ ውጤት እናመጣለን ብሎ በአክቲቪስቶቻቸው፣ በዩቲዩበራቸው፣ በፌስቡክ እንትናቸው ይዘምታሉ። ከዚያም አልፎ የክልል አመራሮች በየዞኑ ገብተው ለማወያየት አንዳንድ አካባቢዎችን የአውሬ አድርጎ የመሳል ነገሮችም እንደነበሩ ተረድቻለሁ። አውሬ አድርገው በቃ እዚህ አካባቢ ላይ ከገባህ አትወጣም የሚል ምንም ነገር እኮ የለም እኮ ወሬው ነው ያለ። እዚህ አካባቢ ላይ ምንም ባልተፈጠረበት ሁኔታ ይህንን ሰብሮ መውጣት የሚችል ደፋር አመራር ይፈልጋል። ያሉም ይመስለኛል። በዚያ ልክ እነሱን እየደገፍ የህዝብ ውይይቱ ግን ተጠናክሮ መቀጠል ነው ያለበት። ከተሞች ላይ ወይ የተመረጡ አካባቢዎች ላይ ብቻ ሳይሆን በሁሉም አካባቢ ላይ የህዝብ ውይይት መደረግ አለበት። ህዝቡ ራሱ የሚጠይቀው ነው። ህዝቡ ራሱ ምንድን ነው ያለው ነገር የሚለውን እውነቱን ማወቅ ይፈልጋል። ስለዚህ እነዚህ ውይይቶች መቀጠል መቻል አለባቸው። ይሄ የሚያበሳጫቸው ብዛት አለ። ምክንያቱም እንጀራቸው ነው እየተቆረጠ ያለው፣ እጃቸው ነው እየተቆረጠ ያለው። ሊፈጥሩ ያሰቡት ብሔራዊ አደጋም ጭምር ነበር። ብሔራዊ አደጋ ለመፍጠርም ፈልገዋል። ያም ጭምር ነው ሽፍት ያደረገባቸውና አጀንዳቸው ሲታጠፍ መሬት ላይ መሬት መንካት እንደማይችል ሲረዱ በዚያ ደረጃ ህዝብንም ጭምር አስተያየት የሰጠ ህዝብ ጭምር በአዳራሽ የተገኘ ህዝብን ጭምር ማውገዝ፣ መሳደብ ለህዝብ ቁም ያለው እያል ህዝብን መሳደብና ማውገዝ ይሄ ንዴት የፈጠረው ነው። ይህን መጨመር ያስፈልጋል። አንዳንድ ሰዎች አስተያየት ሲሰጡ አሁን ያለው የክልል ሁኔታ ዘገየን ፈጠነም ወደ ሰላም ማምራቱ አይቀርም፣ እያመራ ነው። ሰላም ከሰፈነ በኋላ ፈታኝ ሊሆን የሚችለው ደም መመላለስ የሚባለው ነገር አሁን ቅድም ያደርጋልም እያንዳንዱ ሰው ይመዘግባል፣ በቡድን የተፈጸመ መስልም በግል ይመዘገባል ብላችኋልና ይሄ ስጋት እንዴት ትገነዘቡታላችሁ? መትረሻ አዎ እኔ ያረዳድ ይሄ በተወሰነ መንገድ እንግዲህ ህዝቡ ላይ ስራ በመስራት እና የጸጥታ ኃይሉን በደንብ በማደራጀት ብዙ ችግሮችን ብዙ ስጋቶችን መቅረፍ ይቻላል ብዬ አስባለሁ። ስጋቱ እንደሚኖር ግን ግልጽ ነው። ከዚህም በላይ ከእስር ቤት አመልጠው የወጡ አሉ። ከባባድ ፍርድ ያለባቸው በአሰቃቂ ግድያ፣ በነፍስ በምን በዝርፊያ ተጠርጥረው በእስር ቤት የነበሩ ተፈርዶባቸውም ጭምር የነበሩ ከእስር ቤት ይወጡ አሉ። እነሱ ሊገቡ አይችሉም። ስለዚህ ሁለትም ሶስትም እየሆኑ በየቦታው ህዝብ የመዝረፍ ህዝብ የማንገላታት ተሽከርካሪዎችን የማንገላታት ነገሮች ይኖራሉ። በአንድ ጊዜ የሚቀረፉ አይደሉም። እነዚህን ግን ከህዝብ ጋር በመሆን እና ቅድም በተናገርኩት አግባብ በማድረግ ይሄኛው ህዝብ እንደ ህዝብ መበቃቀል እንዳይኖር የመከላከል ስራ፣ የማስተማር አዌርነሱን የመፍጠር ስራ የመስራትና እነዚህ እየጠራ የመጣው ትግል አንጓሎ የጣላቸው ወንጀለኞችን ደግሞ አሳልፎ እንዲሰጥ እና ህዝቡ ራሱ እንዲታገላቸው የማድረግ የማስተማር የማስገንዘብ እና ተደጋጋሚ ውይይቶች ይፈልጋል ብዬ አስባለሁ። በዚያ መንገድ መቅረፍ እንችላለን። ነገ ሰላም መምጣቱ አይቀርም። ሰላም ይመጣል። ይህ ሰላም ሲመጣ ግን ማህበረሰባችን ትልቅ ግንዛቤ መፈጠር አለበት። አሁንም እየሰሩት ያለ ክልሉ ማተራመስ ነው። ኋላ ደግሞ ሰላም ከመጣ በኋላ በእንደዛ አይነት ነገር እንዲቀጥል ስራ እየሰሩ ነው። በታሪክ አብሮ የሚቀጥል
የእርስ በርስ ግጭት እያስቀመጡ ነው፣ ዘለቄታ ያለው ማለት ነው። ይህን ነገር የእነዚህ ሰዎች ዋና ተልእኮ መሆኑ ሁሌም በዚህ ክልል በዚህ ሀገር ሰላም እንዳይኖር ተልኳቸው ስለሆነ ማህበረሰቡ ግንዛቤ እንዲሰጠው አሳስባለሁ። እና ይሄ የእርስ በርስ እኔ ማህበረሰቡ ማንኛውም ሰው ሊረዳው የሚፈልግ እንደግሌ እንደኔ አመለካከት አላማቸው የእነዚህ ሰዎች አላማ ትልቁ ሰላም እንዳይኖር ነው። ትልቁ አገሪቱ እንዳትረጋጋ እርስ በርስ እንድንበላላ ነው። ዛሬ እነሱ በሚላክላቸው ፍርፋሪ የምናየው ነው፣ ዋጋ እያስከፈሉ ነው። ነገ እነዚህ ሰዎች አማራጫቸው ብልሆች የማይመጣው እንዳለ ሆኖ ትላልቅ ፍርደኛ ሆኖ ከማረሚያ ቤት ያመለጠው በዛው በጫካ እንደሚቆይ ታሳቢ ሆኖ ብዙዎች አሁን ይሄ ጦርነት የሚፈታው በድርድር ነው፣ ሌላ በምንም አይደለም። ያኔ ግን ማህበረሰባችን ካሁን በፊትም የነበረን መጥፎ ባህል አለ፣ ይሄ ደም መለሳ ምናምን ይባል። ይሄ በይቅርታ ምሳሌኛ የመንግስት ይቅርታ ተደርጎልናል አይደል? ሰላም መርጠ መጥናል። ይሄ አይነት ነገር እነሱ ማህበረሰቡ በይቅርታ እንዲያልፈው ነው የሃይማኖት አባቱም የሀገር ሽማግሌው መንግስት መስራት ያለበት። እዚህ እኔ በጣም ትልቅ ስጋት ያለኝ እዚህ ላይ ነው። ሁለተኛ ይሄ እንዳለ ሆኖ ግን አሁን እንደ አባባ ማለት ነው አባሉ እና ካፕቴን ማስረሻ ያደረጉት የሰላም ድርድር አባሉ በጣም ተቀባይነት አለው፣ በጣም ወዶታል። እንዳይመጣ የሚያደርገው ግን አንድ ነገር አለ፣ አሁን የምናየው ነው። እና አክቲቪስቶች አሁን ኡጋንዳ ላይ በተለይ ያሉት አሜሪካም ያሉት ሰሞኑን ብዙ ነገር እንትን እያሉ ነው። እነሱ ወደዚህ የሚያራምዱት እዚህ ጋር የሚመጣው ነገር ለኛ የተደበቀ ነገር አለ፣ እናውቀዋለን። በጣም ሲበሳጩ በቤተሰብ ላይ ለምን እርምጃ አትወስዱም የሚል መልእክት እያመጡ ነው። ይሄ ነው አንዱ አሁን የእርስ በርሱ ቀጣይነት እንዲኖረው ሰላምን ፈልጎ ወደ መንግስት የሚሄድ ህዝብን የሚመርጥ ሰላምን የሚመርጥ ልማትን የሚመርጥ ሰው ካለ እርምጃ ወሰዱ በቤተሰብ ላይ። ከተቻለ እኛ ስንመጣ በእኛ ላይ ብዙ ጥረት ያደርጋሉ፣ እሱ አይሳካም። ስንት ቁስለኛ ቤት እያለ በእነሱ በውሸት ተሸውዶ ህይወቱን አጡ፣ ልጅን ጥሎ የተሰዋ አለ፣ እናት አባትን አረጋውያን ጥሎ የተሰዋ አለ። ለዚያ መደገፍ ሲገባ ግን አንድን አመራር ለማስመታት በሚሊዮን ብር ይመድባሉ። በጣም ስተቱ ልዩነቱ። ሁለተኛ ደግሞ እንደዚህ የሚባል ነገር አለ። ይሄ አዲስ ነገር አይደለም። የነሱ ይሄ በጫካ ከፍተኛ አመራር እርስ በርሱ የገንዘብ ወገኑ መብላት፣ የገንዘብ ወገኑ ማሳደድ የስራው መገለጫው ነው። ይሄ አዲስ አይደለም። እንደዚህ እያደረጉ ደግሞ እያስፈራሩ እስከ መቼ ከነሱ ጋር ደፍሮ መጥቶ ይሄን ኃይል መታገል ነው ያለብን። በፍራት ቆፈን ውስጥ ከመቼ መኖር እንደሚቻል አላውቅም። ሁለተኛ አባሉ ያውቀዋል። አሁን ወደ ሰላምን መርጦ የሚመጣ ሰው ምሳሌ አሁን ሚዲያ ላይ ሲወጣ ትልቅ ትችት አለ። አሁን ኮሜንት ፌስቡክ ላይም ሆነ የሆነ ሚዲያ ላይ ሲወጣ ኮሜንት ስድብ ነው፣ የስድብ ማት ነው። እኔ አይደንቀኝም። የተወሰነው ግለሰቦች እንደሚሰድቡኝ ነው የማውቀው። እነሱ ደግሞ ስራቸው ነው፣ እንጀራቸው ነው፣ የግድ ነው። ስራ እስከሆነ ድረስ ቢሰድቡኝ አይደንቀኝም። የተደራጀ ኃይል አለ፣ ባለፈው እንደተናገርኩት። አሁን ዛሬ በምንነጋገረው ቆራርጦ ምን ብሎ የስድብ ማት የሚሳደብ አለ። በጣም የሚያስቀኝ ባንዳ የሚል ስድብ። አሁን ባንዳው ማን ነው? እዚህ ላይ እህቴን አልገልም፣ አልደፍርም፣ ማህበረሰብን አላሰቃይም፣ ሰላም ይሻላል ብዬ የመጣው ሰው ባንዳ ከተባልኩ ከሻቢያ ተልእኮ የሚቀበለው ከኢትዮጵያ ህዝብ የግብፅ ህዝብ ይሻለኛል፣ የግብፅ መንግስት ይሻለኛል። ከጎጃም አርሶ አደሮች፣ ከጎጃም ማህበረሰብ፣ ከአማራ፣ ከሸዋ፣ ከጎንደር፣ ከወሎ ማህበረሰብ ከኢትዮጵያ ህዝብ ሻቢያ ይሻለኛል የሚል ማህበረሰብ አመራር ምን ሊባል ነው? እኛ ባንዳ እንባል፣ ያ ሰው ምን ሊባል ነው? እና አንዳንድ የበርጌድ አመራሮች አሁን ከሻለቃ ጀምሮ የክፍለ ጦር አመራሮች ጓደኞች ስንደዋወል እንደው ያን የሚዲያ ስድብ ማን ይችላል ምናምን ይላሉ። እንዴ ስድብ ተፈርቶ በማህበረሰብ ላይ እንደዛ አይነት ጭካኔ እንትን እያለ እና እንደዛ አይነት ነገር ቦታ ባንሰጠው። እንደተባለው የአማራ ህዝብ በምንም ምክንያት ቀውስ መቆየት የለበትም፣ ውከት መቆየት የለበትም። ሰላም ይሰፍናል። ሰላም ሲሰፍን የውከትና የብጥብጥ ጊዜ ጥለዋቸው የሚሉ ጠባሳዎች እዛው እርስ በርስ መገዳደል የሚያስከትለውና የሚያስቀጥለው ነገር እንዳይኖር እናንተ በሰላም ስምምነታችሁ ላይ ምን አድርጋችኋል? ያው አሁን ባለው ሁኔታ እንግዲህ ይሄ አሁን ከዚህ ከሰላም ስምምነቱ ውጭ ሆኖ የወያኔና የሻቢያን ተልእኮ እያራመደ ያለ በጫካ የቀረው ኃይል አካባቢ ላይ የተወሰኑ አሁን እዚያ ያለውም ሂደት ላይ ያለ አለ፣ የሚመጣ በቅርቡ የሚገባ ብዛት ያለው ኃይል አለ። የተወሰነው ግን የፈጠረው ትልቅ ጠባሳ አለ። ይሄ ኃይል
ተዋግቶ የሆነ አሁን ያለውን የጸጥታ ኃይል አስወግዶ የመከላከያ ሰራዊትን እንትን ብሎ የነዚያን ተልዕኮ ያስፈጽማል የሚል ተስፋ የለውም። ይሄ ተስፋ የለውም። እኛም ይሄ እዚህ አካባቢ ላይ ብዙ ብጅታም የለብንም። ብዙ ስራዎችም ስለተሰሩ አጀንዳ አድርገን የምንልበትም አለ። አሁን ትልቁ አጀንዳ የኛ ህብረተሰቡ ላይ የደረሰውን የሞራል ኪሳራ እና ይሄ ግጭት ጥሎት ያለፈውን ጠባሳ እንዴት እናክመው የሚለው ነው። እንዴት እናክመው? በዚህ በሰላም ስምምነቱ ላይ አንድ በጋራ የተስማማንበት ጉዳይ አለ። የዚህ የሽግግር ፍትህ የሚባለው በሽግግር ፍትህ ወንጀለኞቹ በተለይ ከማህበረሰቡ ሴትና ባህል ውጭ በሆነ መንገድ በልዩ ሁኔታ ጥፋት ያጠፉ በሽግግር ፍትህ መጠየቅ አለባቸው በሚል ተስማምተናል። ይጠየቃሉ። በአብዛኛው ይሄ 1% 2% ምናምን ቢሆን ነው። ትእዛዝ ሰጪዎችም ድርጊቱን ፈጻሚዎችም የተወሰኑ ስለሆኑ ማለት ነው። በአብዛኛው ኃይል ግን ትእዛዝ እየተሰጠው አድርግ እየተባለ ያደረገው ሁሉ ገና እጠየቃለሁ በሚል ወደ ኋላ እንዳይልና ይህንንም ይችን ነገር እያነሳ ብትገባ ያው ትታሰራለህ፣ ትቆረጣለህ፣ ትፈለጣለህ የሚል የውሸት ዜናም እና ያንን ትርክት እየፈጠሩባቸው ስለሆነ ይሄ በፍጹም የማይገናኝ ነገር ነው። አባል ምንድነው ሊያደርግ የሚችለው የሚለውም ከግንዛቤ ውስጥ ይገባል። ምንድነው አመራሩ አድርግ ያለውን ነው የሚያደርገው። እኔ ያዘዝኩትን ነው የሚፈጽመው እንጂ በራሱ ተነሳሽነት ሄዶ የሆነ ነገር ሊያደርግ አይችልም። እና እዚህ አካባቢ ላይ ያለው ብዥታ ውስጥም እንዳይገባ ጥንቃቄ ያስፈልጋል። የሚፈለጉ ይህን ነገር ሲያስፈጽሙ የነበሩ የተወሰኑ 1% ከመቶ 1 ወይ 2% ቢሆኑም ሌላው 90 ምናምን ፐርሰንቱ ምንም ሳያቅ እንትን ያለ ነው። አላማ ብሎ ለተነሳለት ነገርም በተሳተ መንገድም ቢሆን ሲሄድ የቆየ ነው። ይሄ እንዲመጣ አሁንም ይበረታታል። የሚያስጠይቀው ነገር አይኖርም። ግን ደግሞ በጋራ የፈጠርነውን እኛም መንግስትም የፈጠርነውን ማህበረሰቡ ላይ የተፈጠረው ጠባሳ ግን በጋራ ማከም አለብን። ከባህል ውጭ የሆኑ ስራዎች ተሰርተዋል። ህብረተሰቡ አይቷቸው ሰምቷቸው የማያውቁ ወንጀሎች ተፈጽመዋል። እነዚያን የህብረተሰቡ ላይ ጥለው ያለፉት ጠባሳ አደገኛ ስለሆነ ከታች ታዳጊዎች አሉ፣ ህፃናት አሉ፣ ወጣቶች አሉ። እነሱ ነገ እንዳያስቀጥሉት በዚሁ ላይ የማቆም ነገር እንዲኖር ተባብረን እንሰራለን። አጥፊዎች ደግሞ ቅድም በተናገርኩት በሽግግር ፍትህ የሚጠየቁበት ነገር ተስማምተናል። እሱም ይደረጋል ብዬ አስባለሁ። ያደርጋል። አንተ ከመጣ በኋላ እንግዲህ እዛ ያለ የምታውቃቸው ሰዎች ይደውላሉ ያስባለሁ። በአንተ መምጣት ተሰማቸው? ምንስ ይላሉ? ምንድነው? እንዴት ነው የምትገነዘበው? በጣም ደስተኛ ናቸው። ብዙ ጓደኞች ጥሩ አረክን ያሉኝ ብዙዎችም መጥተዋል። አሁን ከመከላከያ ከፍተኛ አመራሮች ጋር እየተነጋገርን የሚመጡ ልጆች ብዙ አሉ። ግን እንዳጠቃላይ ሲመጡ ወደ መንግስት አይደለም እየመጡ ያለው መንግስት ውስጥ ያለውን የመንግስት መዋቅር ውስጥ በወረዳ በዞን ደረጃ ያለውን ሁኔታ ስለሚያውቁ ምቾት እንደማይፈጠር ስለገባቸው እኛ ቀጠናውን እንልቀቅ፣ ትግል በቃን፣ ማህበረሰባችን አናሰቃይም፣ እውቅና ይኑረንና ከተማም ገብተን የራሳችን ስራ እንስራ፣ ወደ ሌላ ቦታ እንሄድ እያሉ አሁን ወደ በረሃ ሄደው ወደ ከተማ የገቡ መሳሪያቸውን እየሸጡ ወደ በረሃ ማለት ለልማት ነው። ለልማታው ራሳቸውን ለመቀየር ጦርነት በቃም ብለው ህዝብ ማሰቃየቱ በቃም ብለው በጣም ብዙ ሄዱ አሉ። በተጨባጭ እየተመዘገቡ ለምሳሌ አሁን አመራር ሄዷል። የብርጌድ ምክትል ጦር አዛዥ ሄዷል። የብርጌድ አመራሮች የክፍለ ጦር አመራር ይሄዳል። ጥሩ ነው። ብዙዎች ራሳቸውን እያዳኑ ነው። ማህበረሰባቸውን ከእንግልት ከማህበረሰብ ትከሻ ላይ እየወረደ ነው። ገብቷቸዋል። ይህ ማህበረሰብ አሁን ሁሌ ድግስ እኮ ነው። አርሶ አደር ቤት ነጋ መሸ በሄደበት አካባቢ ነይ በጥብጭ ነይ ደግሽ ነው እና 3 ዓመት ማህበረሰቡ እንደተሰቃየ እንደጠላቸው ፊት ላይ ይታወቃል እኮ። ቀስሙን ክት ነው የሚለው በቃ በዛ በሆነ መንገድ ዳር ነው ያለው ሲያልፉ ይደነግና ከእንደዚህ ህዝባችን እኛ ላሰቃይተ መኖር የለብንም እያሉ ራሳቸውን አግለው ሄደዋል። አሁን ያለው ሁኔታ ደግሞ ጥሩ ነው። አሁን ህዝቡ ካሁን በፊት መናገር አይችልም፣ ዝም ነበረ። ከጫካ በተሰጠው ተልእኮ ቀኝ ውስጥ አርበኛ ባለሀብቶችን አስሯል።
እዛ ገንዘብ ደግፈን ተብሎ አልደግፍም ሲል ቀኝ ውስጥ አርበኛ ደግሞ የጽንፈኛ ተላላኪን ይልና በሌላ አንግል ያስረዋል፣ ቀጦ ይለቀዋል። ተሳደዋል ያሉትም ያልተቀጣ የለም። ምን በጣም እንትን ስላሉ አሁን ግን መናገር ጀምረዋል። ደፍሮ መናገር አሁን ማህበረሰቡ አሁን በጣም እንትን ብሏል። ያለ ጥፋቱ ማንም የሚጠይቀው ከጠየቀም ለምን ብሎ መጠየቅ ጀምሯል። አሁን ገንዘብ አምጣ ይባላል፣ ለምን ነው የምከፍለው? ያለ ጥፋት ያልታሰር የሚል ማህበረሰብ እንትን እያለ ነው። እነዚህ ቀኝ ውስጥ አርበኛ የሚባሉ ማህበረሰቡ ራሱ አሁን አጋልጦ እየሰጣቸው ነው። የደረሰበትን በደል እየተናገረ ነው። ይህ ስለሆነ እዛ ውስጥ ያለው አባል አሁን እስካሁን በተናጠል ነበር ሲመጣ የቆዩ። አሁን ግን በግሩፕ ይመጣሉ። በቅርብ ቀን በግሩፕ የሚመጡበት መንገድ አለ። ለእነሱ የሚሻለው በግሩፕ ይመጡ ይሻል ይሆናል ብዬ አስባለሁ። ማስረሻስ ያው በብዛት ነው እየገባ ያለው። እንግዲህ ያው ሚዲያውን ስለምንከታተል እኔ መረጃም ደግሞ ያው ሪፖርት ስለምቀበል በጣም በብዛት ነው እየገባ ያለው። ይህም ይቀጥላል። ዛሬ አሁን እዚህ በምንመጣበት ሰዓትም አንዳንድ ቦታዎች ላይ አመራሮች ጭምር እየገቡ ነው። በብዛት በአብዛኛው ለአማራ ሕዝብ ቆረቆራለሁ አስብለታለሁ የሚለው ይገባል። ይሄ ግልጽ ነው። ምክንያቱም ትግሉ እንደተጠለፈና ሌላ አቅጣጫ እንደያዘ ሕዝብ መበደያ መሳሪያ እንደሆኑ እንጂ የሕዝብ ነፃ አውጪ እንዳልሆኑ ጭምር እየተረዱ እየመጡ ነው ያሉት እና ቅድም ወንድሜ እንደጠቀሰው አሁንም ደግሜ መናገር የምፈልገው ውስጥ ላይ ያለው ግን መስተካከል መቻል አለበት። አቀባበሉ ላይ፣ አያያዝ ላይ ከመንግስት አመራር ያለው ፊት ምን ይመስላል የሚለው ግን መታየት መቻል አለበት። ምክንያቱም አሁን ወንድሜ ሲናገር አካባቢው ላይም ስለነበረ ስጋት ስለሚፈጥርባቸው ውስጥ ላይ ያለው አካል ይጎዳናል፣ ሊያስጎዳናል መረጃ እየሰጠ እዚህ ቦታ ነው የተኙ እዚህ ቦታ ነው። ምክንያቱም አቅም አለው፣ ባለስልጣን ነው፣ የወረዳ አቅም አለው፣ የዞን ተሿሚ ነው ወይ የክልል ምናምን እንደዚህ እንትን ነው እና ያንተ መረጃ ለሱ ዝግ አይደለም። ስለዚህ የተኛህበት ቦታ ላይ ሊያሳፍንህ ይችላል። ሁለት ሶስት ሆኖ በባጃጅ ገብተው ያችን ትርምስ ፈጥረው ሊሄዱ እና አንተ ጋር በሚፈጠረው ነገር ደግሞ ሌላው ተደናግጦ ባለበት እንዲቆይ ነው አሁን ፍላጎታቸው እየተሯሯጡ ያሉና ውስጥ ላይ ያለውን በተወሰነ መንገድ የተወሰኑ ናቸው ቋጠሮዎቹ። እነዚያን መፍታትና በህብረተሰቡ ግምገማ ጥቆማና ማስረጃ መሰረት የተወሰኑ ስራዎች መሰራት ከቻለ እዚያ ያለው ኃይል እዚያ የሚያቆየው ኮዝ የለም ሊደራደርበት የሚችልም። እኔ በባለፈው ስናገር እዚሁ ሚዲያ ላይ በአብዛኛው በእኛ ፍጥነት ፈጥነን ኮዛችንን ይዘን መጠን ስለተደራደርን እንጂ መንግስት የኛን ጥያቄ የኛን ኮዝ ይዞ ሊሰራበት አጀንዳውን ይዞ ቀርቧል። በምክክር ኮሚሽን በራሱ ደግሞ የመንግስት መዋቅር እነዚህ ጉዳዮችን መፍታት አለብኝ፣ አሁን ይሄን መፍታት አለብኝ፣ ቀጣይ ይሄን መፍታት አለብኝ ብሎ ይዞት ቀርቧል። አጀንዳ ከተነጠክ በኋላ እዚህ አካባቢ ላይ ሊያቆይ የሚችል ነገር የለም። አሁንም እኛ የተደራደርንበት አጀንዳ አለ። ከዚህ አጀንዳ ውጭ የሆነ አጀንዳ ጫካ ሊያቆይ የሚችል አጀንዳ የለም። ስለዚህ ጫካ ሊቆዩበት የሚችሉበት ኮዝ ስለሌለ እየገባ ነው። ጫካ ላይ የሚቆዩት ከዚህ በኋላ የመዝረፍ ህብረተሰብ የማንገላታት ከዚህ የዘለለ ሚና የሌላቸው ሰዎች ናቸው የሚሆኑ። ስለዚህ የተማረው በስተትም እንትን ያለው ይህን የሰላም ድርድር የሰላም ሂደት ተከትሎ እየገባ ነው፣ መግባቱም ይቀጥላልና ውስጥ ላይ ያለው ይሄ ቀኝ ምን የሚባለው በተወሰነ መንገድ መስተካከል መቻል አለበት። ሌሎች ክልሎች እንዴት ነው ከነበሩበት የጸጥታ ስጋት የወጡት የሚለውንም እንደ ተሞክሮ መውሰድም አንደኛው ትልቁ መፍቻ መንገድ ነው ብዬ ነው የማስበውና ያንን ማድረግ ከቻል የሚሰደድም አይኖርም። አሁን ባለሀብቶቻችን ከክልሉ ወጥተው ነው ያሉት ሌላ ቦታ ላይ እዚህ አካባቢ ላይ ምቹ ሁኔታ የጸጥታ ስጋቱን ከቀረፍንላቸው ገብተው የስራ እድል ይፈጥራሉ። ስለዚህ በጫካ የነበረው ሰው ገብቼ ምን እበላለሁ፣ ምን እጠጣለሁ፣ ምን አገኛለሁ የሚለው ነገር ስጋት አይሆንበትም። በእነዚያ ባለሀብቶቻችን ስር ተቀጥሮ ይሰራል። መንግስትም ደግሞ እኛም ስንስማማ የተስማማንበት እነዚህን ሰዎች መልሶ የማቋቋም ስራ በዘላቂነት የማቋቋም የስራ እድል እየተፈጠረላቸው ከዞንና ከወረዳ ጋር ካሉበት አካባቢ ጋር
በቅርበት የሚከታተል ኮሚቴም ተቋቁሞ እነዚህ ወገኖቻችን በዘላቂነት የሚቋቋሙበት ሁኔታ እየተፈጠረም ስለሆነ ወደዚህ የመምጣቱ ከጫካ የመውጣት እንትኑ የሚቀጥል ነው የሚሆነው። ይህን ለመቀልበስ የሚሰሩ ሰዎች ላይ ግን አሁንም ድጋሜ ስራዎችን መስራት ያስፈልጋል። ይሄ ደግሞ ከመንግስት ይጠበቃል ብዬ አስባለሁ። በመንግስትም በሃይማኖት አባቶችም እና በጫካው ባለው ወንድሞች ነውና የመጀመሪያው የሃይማኖት አባቶች ላይ ነው። ሁሉን ማለት አይደለም። አንዳንድ የሃይማኖት አባቶች በቃ ሃይማኖታዊ ይዘት ባለው ለመልካም ነገር ቢሰሩ በጣም ጥሩ ነው። እኔ ስላየሁት ነው በቦታው ላይ ሆኜ። ልክ አይደለም። እዚህ ላይ ትልቅ መስቀል፣ በዚህ በኩል ዳዊት፣ በዚህ በኩል አፈሙዝ ተይዞ እሱ ብቻ አይደለም ጽድቅ ነው እየተባለ ነው እንትን የሚባለውና ደም እንዳይፋሰስ ሰላም እንዲመጣ ስራ ቢሰሩ እና በዚህ አጋጣሚ እንደውም በፊት ላይ በጣም ትልቅ ተቀባይነት በማህበረሰቡ ዘንድ አንድ አባት ከሌላ ሀገር ሆኖ አድማ ብተና ብትን ያርግህ ዘረ ይጥፋ እያሉ ሲያስተላልፉ የነበሩ አባት አሉ። ጳጳስ ያውን ለሳቸው የሳቸውን ቪዲዮ ተይዞ በየቤተክርስቲያን በየመድረኩ በየቀበሌው እየተዞረ የፖለቲካ እንትኑ ነበር። ያው አባቶችም ገጥመዋል። አንተም አትነሳ ለምንድን ነው እየተባለ ማለት ነው። እና በዛ ተነሳሽነት የእውነት የሃይማኖት ትግል ነው ብሎ ገብቶ ህይወቱን ያጣ ቤተሰቡ የተበተነ አለ። በዛ መልእክት አሁን ከአንድ የሃይማኖት አባት ዘር ይጥፋ እስከማለት ድረስ ግን ያሉት ምን እንዲፈጠር ነበር? አሁን ውጤቱን አዩት። እኛ ስንነጋገረው ስንወራው ቆይተናል። እኛ ምሳሌ እንደሌላ ካዩ መሬት ላይ ያለውን ለእሳቸው የሚደበቅ ነገር የለ። እስኪ ያጣሩ። እንደዚህ አይነት የሃይማኖት አባት የሚደግፉት በተነጋገርነው ልክ ነው። እናቱን ለሚገድል ነው፣ ለሚደፍር ነው፣ ለሚዘርፍ ነው። ሀገርን እንደዛ አድርጎ አደጋ ላይ ለሚጥል ነው። እንደዚህ አይነት አባቶች እውነት እነሱ በሚሄዱበት መንገድ አንዴና የሃይማኖት አባት እንደነሱ ተላላኪ ነው ናቸው ማለት እኔ አቅም የለኝም አልልም። እና ተመልሰው ህዝቡ ያለበት ሁኔታ አይተው ቢመክሩ ቢያስተምሩ እውነት ለመናገር አድማ ብተና ባይኖር ምንሻው ባይኖር መከላከያው ባይኖር አባቶች ባሉት ልክ ነው ቢሆን ነበር። አሁን አማራ ክልል አልነበረም እኮ። እና የሃይማኖት አባት እኔ ባለፈውም ለምን እንደዚህ ተወቅሳለህ ብዙ እንትን በስልክ እየተደወለ ለምን የሃይማኖት አባቶችን ተነካለም እንደሚያጠፋማ እኮ መጠየቅ አለበት። መስም ማጥፋት አይደለም በስም ጠቀሽ መናገር የምችለው ማስረጃ ያለው ነው። ቤተ ክርስቲያን ላይ ቆሞ እንደተባለው ነው በቃ ገነት ነው የምትገባ መንግስተ ሰማያትን ነው የምትወርስ የሚል አባት ይልክ አይደለም። ሁለተኛ መንግስት በተለይ የክልሉ መንግስት እኔ በማውቀው ልክ ስለሆነ እንደቀላል አለውም ቀኝ ውስጥ አርበኛን ይሄ በቀላል ብሎ እንዲታይ ምናምን ብዬ ማለት ነው። በጣም መተት አለበት። ሌላው ሁሉ ዳው ገብስ ነው። ቀኝ ውስጥ አርበኛ ግን ትልቅ ስራ ሲሰራ ቆይቷል። በአንድ ወር ውስጥ ልንገባ ነው ሲል በአንድ ዓመት የኛ ዓመት ነው ልንገባ ነው ሲል እውነት መስሏቸው ሲከተሉ 3 ዓመት ተደፈነ። ይሄ ሲሆን የሚጎዳው ማህበረሰባችን ነው፣ ልማቱ ነው፣ ወጣቱ ነው፣ ህዝቡ ነው የሚጎዳውና የመጀመሪያው ችግር የለውም። የመጀመሪያው ተከትለው ከኋላ ተቋርጠው የሰሩ አመራሮች አሉ። ሙሉ በሙሉ ማለት አይደለም። አብሮ የተጓዛለ መሃል ላይ ደግሞ እንጃባ ብሎ የቀረ አመራር አለ። እስካሁን አብሮ የቀጠሉት ግን ከዛ ከጫካው ከዚህ ከመንግስት መዋቅር ውስጥ ነው እኮ ቤት የጋራ የሚሰራ አመራር አለበት። የደም ነጋዴ በቀላሉ ይታይ አይገባም። ሲያዋጋን የነበረ ቦታ የሚመርጥልን ስንገባ ቀኝ ውስጥ አርበኛ ስለሆነ ስለማውቀው የድሽቃው ጥይት የብሬኑ ጥይት የሚመጣው ከራሱ ስለሆነ ይሄን በቀላል ማለፍ የለበትም። የሰላም ጥሪ እንዳይቀበሉ ተጽዕኖ የሚያሳድር መጣው ተመልሰው እንዲወጡ ያደረገ ቀኝ ውስጥ አርበኛ ነው። እኔ በቀላል አልየው ማስተካከል አለበት። ይሄ አንድ ቀኝ ውስጥ አርበኛ ምንለው አመራር በዞን የሚሆን በወረዳ ማን እንደሆነ እየታወቀ ደግሞ በህግ እንዳይጠይቅ የሚያደርጉ ብዙ አመራሮች አሉ። በሆነ ነገር ተገናኝተዋል። እሱ ሲገባ እኛ ምን ወድቃለን የሚል ስጋት ይሄ መሆን የለበትም። ማንም ስራ ያወጣው ማንም በስራው ልክ ነው ሊከፈለው የሚገባው የዘራው ነው የሚያጭው። ገና አንድ የዞን አመራር ይነካል ተብሎ በተሳተ መንገድ ጫካ የወጣ ገብቶት ደግሞ ሲመለስ በመቶዎች የሚቆጠር በሺዎች የሚቆጠር ኃይል እንዳይመጣ አንድ ሰው ማድረግ ይችላል።
አድርጓልም አይተነዋል። አሁን ግን ከዚህ በኋላ የሚመጣው መንገዶችን ምቹ ናቸው ይመጣል። ምናልባት ከዚህ በኋላ ማብረር ይቀጥላለሁ የሚል ቀኝ ውስጥ አርበኛ ካለ ክትትል ያስፈልጋል፣ ስራ መሰራት አለበት። የህዝብ መድረክ ግን በጣም ቀጣይነት መኖር አለበት። ቅድም እንደተናገሩ በጣም ቀጣይነት መኖር አለበት። አሁን የከተማ ማህበረሰብ ነው የተገኘ። የገጠሩ ማህበረሰብ የከተማማ ምን አየ ገና ብዙም እኮ እንትን አላለውም። ምናልባት በአስፋልት ሲሄድ መንገድ ላይ ስልኩ ቢዘረፍ ገንዘብ አምጣ ቢባል ወይም ከስንት አንዴ ከተማ ሲገባ ቢዘረፍ ነው። ገጠር ላይ ያለው ነው በጣም መከራውን ያየ። የከተማው ሰው እኮ ከገንዛ ቤቱ የሚያሳፍር ትውልድ ነው እንትን እያሉ ያለ። ከገንዛ ቤቱ በራሱ ጥጋብ ወጦ ከተማ ላይ ሲደርስ ከገንዛ እናቱ ቤት ማለት ነው ፎቶ ተነስቶ ተቆጣጠር ነው የእናቱን ቤት ተቆጣጠር ነው የሚል ኃይል ነው አሁን እየመጣ ያለ። ማን አስወጣው? ጥጋብ ነው መጀመሪያ የሚያስወጣ እኮ። አለማወቅ አስወጣን። አሁን ግን አለማወቅ እየተነጋገርንበት ነው አይደለ? በቃ ያለ ምንም እንትን ገብቶ ቤቱ ከተማው መኖር ይችላል። በወር ወይ በሁለት ወር በአመት አንድ ቀን መጥቶ የአካባቢውን ንብረት አውድሞ ከሰልፊ ተነስቶ የሆነ ባንክ ጠገብ የሆነ ቦታ ላይ የሆነ ቴሌ ተነስቶ ተቆጣጠር ነው ተወልዶ ያደገበትን አካባቢ። ይሄ ያስንቃል እውነት ለመናገርና ከእንደዚህ አይነት ነገር ተገላግለን ቀኝ ውስጥ አርበኛም ባለበት ቁሞ ወደ በቃ አቋሙን ይቀይር ነው የምለው። አይ ካለ ደግሞ መንግስት መስራት ያለበትን ነገር ይስራ። የሃይማኖት አባቶች መስራት ያለባቸውን ነገር ይስሩ። አይ ታይቷላ ውጤቱ እየጠራ ነው የመጣው። ኩልል ብሎ እየጠራ ነው የመጣው። ምናልባት አሁን እነዚህ አመራሮች ከሰባት ዓመት አሁን ዘመነ ካሴ ታስሮሳል። ባለፈው እንደተናገርኩት የሱ ጓደኛ የነበረውን በሙሉ አመራር ነው። የ22 ዓመት የ18 ዓመት የ25 ዓመት ፍርደኛ ነው። አሁን ያለበት ሁኔታ ወንጀለኛው ከእስር ቤት ወጥቶ እየታጀበ ነው። በብሬን በስናይፐር እየታጀበ ነው። ይሄ አይመጣም። የነሱ አይደለም ይሄን እንትን ምለው። ገናም ይሳደባሉ። ገናም ሰላም ስለማይፈልጉ ብዙ ነገር ይሉናል። እኛም እንደነሱ አይነቱን አናዳምጥም። ወደ ህዝባችን ነው ለህዝብ የሚሆን ስራ ነው የምንሰራ። ህዝብ መካስ አለብን። የሀገር ሽማግሌውም እኛ የተነዋል። እኛን ማመን እንኳን ቢያቀት ቤተሰብን ከቤተሰብ እውነታውን ማረጋገጥ ስለሚቻል ያቆም። ክልላችን ከዚህ በላይ ለሚደርስበት እንትን ተጎጂዎች እኛውንን የምንዋረደው እኛውንን ማንም አይደለም። ከዛ ውጭ ግን ዝም ብሎ የ4 ኪሎ ነው ይሄ አይተነዋል። በጫካ ያሉ አባልና አመራሮች አሁን በሂደት ላይ ያሉ አሉ። ከነዚህ ውጭ የሆኑ ደግሞ ወንድም እህቶቻችንን ማለት የምፈልገው ምንድነው ይሄ ያለውን ውዥንብር መርሳት ነው። ያለውን የጠላት ተልዕኮ ደግሞ ክልላችንን ከአለመረጋጋት ውስጥ ከመክተትና ህዝባችንን ከማበሳቁል የዘለለ ሚና የሌለው ትርፍ የሌለው የከንቱ ሞት ነው። በድሮን ይመታሉ። ያው ግጭት እስከፈጠርክ ድረስ መሳሪያ ልትለይ አትችልም። ይሄ ድሮን ነው፣ ይሄ ዲሽቃ ነው፣ ይሄ ሶስት ልትል አትችልም። በዚያ መሀል ግን ያለአግባብ ዋጋ መክፈል አስፈላጊ አይደለም። አላማ ቢኖረው ለዓላማ መሞት ትክክል ነው። ለዓላማም ጓደኞቻችንን ሰውተናል። ግን ደግሞ የተሰውለትን ዓላማ ወደ ውጤት ቀይረነዋል። አሁን የቀረው ግን ከውዥንብር ነው። ውዥንብር፣ ውሸት፣ ድርድሩን ለማጣጣል ስምምነቱን ለማጣጣል እና አጠቃላይ የሰላም ሂደት ኮንፈርት የሚነሳው አመራር እና ተልዕኮ ተሸካሚ የሚዋራውን ትተው አሁን የተፈጠረውን ምቹ አጋጣሚ ተጠቅመው ወደ ሰላም እንዲመጡና ለክልሉ ህዝብ የጠፉ መሰረተ ልማቶችን አብረን በጋራ ተባብረን እንድንገነባ እንድንክስ ማድረግ ያስፈልጋል። አላስፈላጊ ሞትና የጠላት ፈረስ ከመሆን መውጣት አለባቸውና መምጣት አለባቸው። ይሄም ደግሞ በፍጥነት መምጣት አለባቸው። እንደ አጠቃላይ ግን ጥሪ የማደርገው ሁሉም የሚመለከተው አካል አማራ ክልል ላይ ያለውን አሁን ያለውን ተስፋ የሰላም ተስፋ ወደ ተሻለ ነገር ቀይሮ የአማራ ክልል የተሻለ የሰላምና መረጋጋት ያለበት ከዚያም አልፎ ኢትዮጵያ የተሻለ ጥያቄዎቿን በአጭር ጊዜ ወደ ስትራቴጂ ወደ ያዘቻቸው ጥያቄ እና ፍላጎቶች እንድታመራ የማገዝ የመደገፍ ስራዎች ላይ ማተኮር አለብንና
ይሄ የሱ ስራ ነው፣ ይሄኛው የሱ ስራ ነው፣ ይሄ የሚዲያው ነው፣ ይሄ የምሁራን ነው የሚለው መከፋፈል ሳይፈጠር በአንድነት ለሰላም መስራት አለባቸው። የሃይማኖት አባቱም ሽማግሌውም ሁሉም ካለው የውሸት ፕሮፓጋንዳ ይሄ ከተማ ተያዘ፣ ይሄ ነገር ተደመሰሰ፣ ይሄ ኮሎኔል ሞተ፣ ይሄ ያ ዝም ብሎ ተራ ወሬ እንደሆነና የትም ማያደርስ የመጠፋፋት እንትን እንደሆነ አውቀው ወደ ሰላም እንዲመጡ ይህንን ያለውን ሁኔታ ቶሎ ቀይረን ሀገራችን አሁን አጠቃላይ ዓለም ላይ የተፈጠረውን የፖለቲካ እንቅስቃሴ ወታደራዊ እንቅስቃሴ እኛም በበኩላችን ደግሞ አሁን ብናደርገው የዛሬ 10 ዓመት የዛሬ 20 ዓመት ከምናደርገው በላይ እና እጥፍ ውጤት ማምጣት እንችላለን እና ይህንን አሁን እንድናደርገው ደግሞ ከውስጥ ያሉ ትንንሽ ነገሮችን ቁርሾዎችንና አለመግባባቶችን መፍታት ይኖርብናል ብዬ ነው የማስበው። ይህን ለማድረግ ሁሉም የሚመለከተው አካል መስራት መቻል አለበት። የመንግስት ሰራተኛውም በዚያው ልክ ተቆራርጦ መስራት መቻል አለበት የሚለውን ጥሪ ለማስተላለፍ ነው። በተለይ ቅድም ካፒቴን ስትገልጽ እንደነበረው ሻዕቢያ ግጭቱን ወደ ትግራይ፣ ህወሓት ግጭቱን ወደ አማራ ክልል ለመክፋት የሚያደርገው ጥረት ግልጽ ጥረት እየታወቀ ተቀብሎ መተራመስ ይገባል ወይ? ይሄ በጣም ሊተኮርበት መንቃት አይገባም ወይ? አዎ እንግዲህ ይችን የትርምስ ኳሷን ነው ከኤርትራ ወደ ትግራይ ገባች፣ አሁን ወደ አማራ ክልል ገብታለች። ይሄ ከኢትዮጵያ ማውጣት ያስፈልጋል። ይሄን ኳስ ተባብረን በጋራ ኳሷ ትክክለኛ ቦታዋ ላይ መሄድ መቻል አለባት። ይሄ ኢትዮጵያ ውስጥ ያለው ትርምስ የሱ ቦታ አይደለም፣ የግጭት ቦታ አይደለም። ስለዚህ ይህንን የውክልና ጦርነት ሙሉ ለሙሉ መረዳት ያስፈልጋል። ለአማራው ምንድነው የሚያተርፈው? እሺ እናስቀጥለው፣ ጦርነቱን እናስቀጥለው። ምንድነው የምናተርፈው? ምንድነው የምናገኘው? የምናጣውስ ምንድነው? ይህንን ነው ሚዛን ላይ ማስቀመጥ ያለባቸው። ተራ ጀብደኝነትም አይሰራም። አሁን አማራው የሚፈልገው የሚያወራለት የመጽሐፍ ቅዱስ ቃል የሚደረድር ወይ የሆነ ያነበበውን መጥቶ እንትን የሚልለት ሳይሆን ክሪቲካሊ ህዝቡ የደረሰበትን አደጋ ተረድቶ ከዚህ ሊያወጣው የሚችል ስትራቴጂካል ነገር ነድፎ የሚያስኬደው አመራር ይፈልጋል። የሚያስኬድለት ምሁራን ይፈልጋል። እና ይህንን የውክልና ይህንን የተልኮ ናይል እስካለ ድረስ ግብጽ አርፋት ልትቀመጥ አትችልም። ምክንያቱም እኛም የህዝብ ቁጥራችን እየጨመረ ነው፣ አስተሳሰባችን እየጨመረ ነው። ስለዚህ የአፍሪካ ቀንድን ሰላምና መረጋጋት እንደምናስጠብቀው ሁሉ እንደምንፈልገው ለዚያም እንደምንሰራ ሁሉ በናይል የመጠቀም ፍላጎታችንም እንደዚያው እየጨመረ እንደሚሄድ ግልጽ ነው። ይህን ለማስተናገድ በተለያየ ጊዜ ከዚህ ኢትዮጵያ እንዳታድግ ከሚፈልጉ ሀገሮች አጀንዳ መላኩ የሚቀር አይደለም። ሁልጊዜም ሊላክ ይችላል። እንዳመጣጡ መመለስ ግን ያስፈልጋል። ኢትዮጵያ ውስጥ አይደለም፣ ያ ቦታው አይደለም እና የናይልን ሁኔታ ግብጾች በሰላም ያዩታል። ነገም ደግሞ ሌላ አጀንዳ አይፈጥሩብንም ብለን ልናስብ አንችልም። ሊፈጥሩ ይችላሉ። የሁኔታ ግምገማ ወስዶ ያንን የመከላከል ስራ ግን መስራት ይኖርብናልና ከዚህ ከውክልና ጦርነት ሙሉ ለሙሉ መውጣት ያስፈልጋል ብዬ አስባለሁ። አመሰግናለሁ። በጣም ለነበረው በቆይታ ከልብ አመሰግናለሁ። እንግዲህ በበለጠ ሰላም ውስጥ ሆነን ደግሞ የበለጠ እንደምናወራ ተስፋ አደርጋለሁ። ጤና ይስጥልኝ።